ሌላውን ደግሞ የምናገኘው በዘጸአት መጽሐፍ ውስጥ ነው። ያም ጌታ ኢየሱስ የጌታ ራትን የሰጠው በምን ቀን ላይ ነበረ? አቤት የፋሲካ ምሽት ነው አይደለም? ሉቃስ ወንጌል ምዕራፍ 22 ላይ ሄደን ኢየሱስ እንዲህ አለ። ቁጥር 7 ላይ ፋሲካንም ሊያርዱበት የሚገባው የቂጣ በዓል ደረሰ። ለዚህ ፋሲካን ምሽት ያርዳሉ፣ በ15 ደግሞ የቂጣ በዓል ነው። ጴጥሮስንና ዮሐንስንም ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። ለዚህ ጴጥሮስ እና ዮሐንስ አማድ የሆኑት እነዚህ ሁለት ሐዋርያት ኢየሱስ ምን አላቸው? ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። እነርሱም ወዴት እናዘጋጅ ዘንድ ትወዳለህ አሉት። እርሱም አላቸው እያለ ይቀጥላል ታሪኩ። እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛችኋል፣ ወደሚገባበት ቤት ተከተሉት። ለባለቤቱም መምህሩ ከደቀ መዛሙርቱ ጋር ፋሲካን የምበላበት የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ አባት ይርዳኝ። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያቸዋል፣ ከላይ ማለት ነው። በዚያም አሰናዱልን። ሄደውም እንዳላቸው አገኙና ምንን አሰናዱ? ፋሲካን አሰናዱ። በጣም እዚህ ቦታ ላይ እኔ ውብ ነገር ነው ማየው፣ በጣም የሚገርም ነገር ነው። ኢየሱስ ሐዋርያቱን ሰበሰባቸው። ከዚያ በኋላ ያው ትንሽ ወርደም እናነባለን። ከነርሱ ጋር እንጀራውን ለመቁረስ በጣም ይፈልግ ነበረ እና ኢየሱስ በዚህ ሰዓት በሃይማኖተኞች የተገፋበት የተገለለበት ወደ መቅደስ እንዳይደርስ የተደረገበት ከየምኩራባቸው እሱን ለመግደል ያሳደዱት ያስወጡት፣ ባጭሩ ኢየሱስ በዚህ ምድር ላይ ወደ ገዛ ወገኖቹ መጥቶ የገዛ ወገኖቹ ሁሉ አልተቀበሉትም። የሃይማኖቱ መሪዎች አልተቀበሉትም። ወገኖቼ እግዚአብሔርን ልናመሰግን ይገባል። ምን እያልኳችሁ ነው? እኔና እናንተን የሰበሰበው ጌታ የሃይማኖት አባቶች መሪዎች አልተቀበሉትም። ቤተ መቅደሱ አባሮታል፣ ምኩራቡ አስወጥቶታል። የጸዱ የታጠቡ የታጠኑ የሰገዱ ሰዎች ሁሉ ኢየሱስን ጠልተውታል። እና ኢየሱስ አዘጋጁልኝ ብሎ የጠራቸውን ሰዎች አያዋቸው። ከቤተ ክህነት ወገን አይደሉም፣ ከፈሪሳውያኑ አይደሉም፣ ከጸሐፍቶቹም አይደሉም። በመደበኛ መንፈሳዊ ሕይወት ደረጃ ካየናቸው በዛ ዘመን ምን ውስጥም የሌሉ ሁለት ሰዎችን በእኛ ዘንድ ዋነኛ ሐዋርያት ስለሆኑ እንደ አማድ ብናያቸውም እዛ ዘመን ጋር ሆናችሁ ጴጥሮስ ማን ነው? ስምዖን ማን ነው? ዮሐንስስ ማን ነው? ከፈሪሳውያን ወገን በሕግ ትምህርት ቤት ያለፉ ናቸው? አይደሉም። ከሰዱቃውያን ወገን የቤተ መቅደስ ጸሎተኛ ቀዳሽ ናቸው? አይደሉም። ኢሰኖች ናቸው? ብሕትውና አላቸው? የላቸውም። እነማን ናቸው? ጴጥሮስና ዮሐንስ በትምህርት ቤት በኢየሩሳሌም በነበረው ትምህርት ቤት በሂለል ያለፉ አይደሉም። በዩኒቨርሲቲዎች ውስጥ በሻማይ ያለፉ አይደሉም። ምንም የሉም። ሰዎች እኮ የሉም። ባጭሩ በዛን ሰዓት እነዚህ ሰዎች እኔ እናንተን በደንብ አድርገው የሚገልጡ ሰዎች ናቸው። በደንብ አድርገው እዚህ ቤት ያለነውን ሰዎች የሚገልጡ ሰዎች ናቸው። እና የእግዚአብሔር ልጅ ምን አላቸው? ጴጥሮስና ዮሐንስን ሂዱና ፋሲካውን አሰናዱልን። በመንገድ ስትሄዱ አንድ ሰው ውሃ በባልዲ ማለት ነው አይነት ተሸክሞ ሲሄድ በማድጋ በእንስራ ነገር ታገኙታላችሁ። እሱ ሲመጣ ይገናኛችኋል። ከዛ በኋላ ተከትላችሁት ሂዱ። እዛ ቤት ሄዳችሁ ለቤቱ ባለቤት መምህሩ ፋሲካ ልበላ ፈልጋለሁና ይሰናዳልኝ አሰናዱልኝ ብሎ ነው የላከን በሉት። እሱም ወስዶ የላይኛውን ደርብ ያሳያችኋል። እዛ ላይ ታዘጋጃላችሁ። ደስ ይላል። በጣም ደስ የሚል ነገር ነው። ምን የሚታያችሁ ነገር የለም። ተገፋ፣ ተባረረ፣ ወጣ። ኬት በጣም ውብ ከሆነው ቤተ መቅደስ ምሰሶቹ እጅግ ያምሩና እነ ጴጥሮስ ጌታ ሆይ ታያለህ ምን እንደሚመስሉ ምሰሶቹ በታቸው መቅደሱ ነጩ ድንጋይ ቅርጹ እንዴት እንደሚያምር ታያለህ። ከዛ የእግዚአብሔር ቤት ከሚመስል የታጠነ ቤት የእግዚአብሔር ልጅ ተገፍትሮ ወጣ።
ኢየሱስም ቤተ መቅደሱን ለቆ ወጣ። በነቢያት መጽሐፍ የእግዚአብሔር ክብር መቅደሱን ለቆ ወጣ። በዚያ ስፍራ የለውም። ቤቱ ያምራል፣ ማጠንቶ ያምራል፣ ውበቱ ያምራል። የሃይማኖት መሪዎቹ የተለያየ አይነት የሚያማምር የሃይማኖት መገለጫ ልብሶች ለብሰው ዥንጉርጉሩን ለብሰው፣ በዚያ መካከል ግን ኢየሱስ እንዳይደርስ ተደርጓል። ተወግዷል። ከመካከላቸው እንዳይደርስ ተደርጓል። እና ኢየሱስ እነ ጴጥሮስን ሰብስቦ እኔና እናንተን ማለት ነው ሰብስቦ እቺ የገፋቸው ዓለም አለች፣ ይሄኛው የዚህ የምድር ስርዓት አለ፣ እሱን ያልተቀበለው ዓለም አለ። እንደኛ አይነቶቹን ሰብስቦ ሂዱና ፋሲካ አሰናዱ፣ በላይኛው ደርብ ላይ ይዘጋጃል። ታችኛው ቤት ውስጥ አይደለም፣ ሳሎን ቤት ውስጥ አይደለም። ሰውየው ከፍ ያለ ደርብ ላይ ወስዶ ያስቀምጠናል። እዛ ላይ ነው የሚዘጋጀው ማዕዱ። በዚያ ላይ ታዘጋጁልኛላችሁ አለ ኢየሱስ። የፋሲካ ምሽት ላይ የጌታ እራትን የሰጠን በሰውየው መኖሪያ ቤት በታችኛው ክፍል፣ በሳሎኑ፣ በእንግዳ መቀበያው ወዘተ አይደለም። ያደረገው ላይ ከፍ ያለው ደርቡ ላይ ነው። መልእክት አለው ኢየሱስ። ሁልጊዜ ከፍ ብሎ ወደ ተራራ ወጥቶ ሰበከ ሲባል ቁመቱ አንሶ ወይ ሰው በዝቶ ወይ ድምፅ ለማሰማት አይደለም። ኢየሱስ የሚያደርጋቸው ነገሮች ሁሉ አምላካዊ ዕውቀት የሚገልጣቸው ድርጊቶች ናቸው። በምክንያት የተደረጉ ናቸው። ምናቀው የተራራው ስብከት ስንል ኢየሱስ ተራራ ላይ ወጥቶ ድምፁ አልሰማ ብሎ እንዲሰማ ያደረገው ሳይሆን ሙሉ የሰበከው የመንግስቱን ወንጌል ስለነበረ ነው። ተራራ ሁል ጊዜ ኪንግደም ነው፣ መንግስት ነው እና በመንግስቱ ላይ ንጉሱ ተቀምጦ የሚያውጀው የንጉሱ አዋጅ ነው። ማቴዎስ 5 እያንዳንዱ እንደገና ጌታ ኢየሱስ ክርስቶስ ሰዎች እዚህ የብስ ጋር ነበሩ። ምን አደረገ? ቅድም ተራራ ላይ ቆሞ የሚሰብከው፣ ቅድም ከፍ ባለ ቦታ ላይ ቆሞ የሚሰብከው አልቀበል ባሉት ሰዓት፣ አልሰማ ባሉት ሰዓት ስምዖን አቤት ታንኳህን አምጣ አለው። ታንኳው ላይ ተቀመጠና በታንኳው ፈቀቅ አለ፣ ወደ ባህሩ ፈቀቅ አለ። 1-3-5 ሜትር ያህል ራቀና ህዝቡ እዚህ ጋር ሰፈረ። እሱ ታንኳው ላይ ሆኖ ሰበከላቸው። ዋርኒንግ ነው፣ ማስጠንቀቂያ ነው። ወንጌልን እስራኤል እማትቀበል ከሆነ እንኪያስ ወዴት ይሄዳል? ወደ አሕዛብ ምድር ይሄዳል። ደህና ሰንብቱ እንደማለት ነው። ማስጠንቀቂያ ነበረ። እያንዳንዷን ኢየሱስ በድንገት በሰማርያ አያልፍም። የሚያልፈው በምክንያት ነው። ዝም ብሎ ደክሞት ውሃ ጉድጓድ አጠገብ ተቀምጦ ነበር ደክሞት፣ እውነት ደክሞት ብቻ ነው አይደለም። ኢየሱስ አንድ በሰማርያ ሊያልፍ ግድ ሆነበት። ሁለተኛ በሰው ስታየው እንደ ማንኛውም ሰው ደክሞት ውሃ አጠገብ ቁጭ ብሏል። ግን ውሃ ያለበት ቦታ ጋር ወሰደው። ምክንያቱም ሐዋርያቱን ምግብ እንዲገዙን ይላካቸው፣ ውሃ እንዲገዙ አላከም። ውሃው ያለበት ቦታ ጋር ተቀምጦ ነው ሴትዮዋን የሚጠብቃት። እንደምትመጣ ያውቃል። የአብ ፕሮግራም እንደሆነ ያውቃል። ጥያቄውና ስብከቱ ከውሃው ጋር የተያያዘ ስለሆነ ሆነ ተብሎ ውሃ ቦታ ሄዶ ይጠብቃል። ምክንያቱም ሊያወራት የፈለገው እርሱ ስለሚሰጠው ውሃ ነው። እና እያንዳንዱ ነገር በግብር ይውጣ ባቦሰት በድንገቴ ኢየሱስ ያደረገው የለም። ውሃውን እንኳን ወደ ወይን ጠጅ ሲቀይር የማንን ሰዓት ጠብቆ ነው? አቤት ማርያም ከአብ ሰዓት የተወሰኑ ደቂቃዎች ቀድማ ጠየቀች። ወይን ጠጅ አልቆባቸዋል፣ ምን ችግር አለው? ዛት ሚንስ ካንቺ ዘንድ ምን አለኝ፣ ወይም አንቺ ሴት ካንቺ ጋር ምን አለኝ ማለት ምን ችግር አለው? አንቺ ሴት የሚለው ለተከበሩ ብዙ ሴቶች ላለ ኢየሱስ የሚያደርጋቸው የሚያልፍባቸው ሰዓት የጠበቁ የአብ ፕሮግራሞች ናቸው የሚፈጸሙትና በፋሲካ ሰዓት ላይም ሂዱ እንደዚህ አይነት ሰው ስታገኙ እንዲህ አይነት ቤት ይዟቸው ይሄዳል። የቤቱን ባለቤት ፋሲካ ይሰናዳልን ስትሉት እሱ የላይኛውን ደርብ ያሳያችኋል። እኔና እናንተ የምንቆርሰው በላይኛው ደርብ ላይ ነው፣ ከፍ ባለው ስፍራ። ምን ታስባላችሁ? የሚታያችሁ ምንድን ነው? እኛ ከዚህ ዓለም አይደለንም፣ ኢየሱስም ከዚህ ዓለም አይደለም። ምን ብሏል? እኔ ከዚህ ዓለም እንዳይደለሁ እነርሱም ከዚህ ዓለም አይደሉም። ዋው! የጌታን እራት ከጌታ ጋር የምንበላ ሰዎች በሙሉ ከዚህ ዓለም አይደለንም። የፈለገው ነገር አለ ከታችኛው ሃይማኖተኛ ዓለም። እሱን ከጠላው፣ እሱን ከገፋው፣ ከመቅደስ ካባረረው ሶሳይቲ ተለይተናል እና ወደፊት የሆነ ነገር አይታያችሁ?
ከፍ ያለው ደርብ ላይ ወስዶ ፋሲካው እንዲሰናዳ የጌታ ፕሮግራም ሲሆን ወደፊት የሚመጣ በሌላ ስፍራ ከፍ ባለ ቦታ ላይ የሚፈጸም ራት አይታያችሁም? ኢየሱስን ወደፊት ከበነው አብረነው ስንበላት የሆነ ነገር አይመጣላችሁም? ኢየሱስ እንደዚህ ብሏል ለእስራኤል ልጆች ማስጠንቀቂያ ሲሰጥ፣ ጥሩ ነው አልተቀበላችሁኝም? አሁን ችግር የለውም። ብዙዎች ከምስራቅ ከምዕራብ ከሰሜን ከደቡብ ዛት ሚንስ አሕዛቦች ይመጣሉ፣ በአባቴ መንግስት ከአብርሃም ከይስሐቅ ከያዕቆብ ጋር በማዕድ ይቀመጣሉ። እነማን? እኔ ዳዊት የዛ ቦታ ታዳሚ ነኝ። እኔ በሏ እናንተ ናችሁ። እኔ በበኩሌ ዕዳዬ ተከፍሏል። ኢየሱስ ሞተዋል፣ ከሙታንም ተነስቷል። ስለዚህ ሰርጉ ላይ መገኘት ግዴታ ነው። ሰርጉ ላይ መገኘት ግዴታ ነው። የሰርግ መጥሪያ እንዲደርሰው የሰርግ መጥሪያ ላኩልኝ ብሎ ለጋባዡ የላከ ሰው ታውቃላችሁ ነው ወይስ ጋባዡ ነው መጥቶ በየሰፈሩ የሚጠራው ነው? አይደለም። በተቀመጥኩበት በር ተንኳክቶ ሰርጉ ላይ እንድትገኝ ተብዬ ተጠራው። እንዴት ነው ትጠይቃላችሁ እንዴ? እንትኑን ሰርግ ሰራጊውን እንግዲህ ካርዱን ላክልኝ የሰርጉን መጥሪያ ላክልኝ ምናምን የሚባል አይመስለኝም አይደል? ባለቤቱንም በልጅም የሚላከው በአዋቂ የሚላከው ካርዱ መጥቶ መጥሪያው ይደርሰናል። ትላንት ታክሲ ውስጥ እና ሴትዮዋ ተናዳ በስልክ ታወራታለች ካንዶ። እንዴ ምንድን ነው የሰው ድግስ ላይ ካልተገኘው በግድ ነው እንዴ ትላታለች ያችኛዋን። ከዛ ዘጋች። ምንድን ነው ትላታለች ጓደኛ። እንዴ የከሊት እንትና ሰዎችን ሁሉ ጠርታ እኔን አልጠራችኝም ብላ እኮ ነው እኔ ላይ የምትጮኸው። የሰው ሰርግ ካልተገኘው ግዴታ አለ እንዴ ብላ ትቆጣለች። እውነት ነው፣ ሰውየው ካልጠራ መግባት አይቻልም። እኛ ደግሞ ጥሩ ደርሶናል። መጽሐፉ ምን ይላል? ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። እርሱም በዚያን ቀን ደግሞ በፊቱ ፍጹማን እንድትሆኑ አለኖርም እንድትሆኑ ራሱ ያደርጋችኋል ይላል። አሜን። እኛ ቆሮንቶስ 1 ከቁጥር 8 በኋላ። ስለዚህ ይታያችኋል ጌታ የሚያስተላልፈው መልእክት ቤት ታችኛው ቤት ሰፊው ቤት የሚያምረው ቤት ሳሎኑ ቤት ሳይሆን ላይኛው ደርብ ላይ በዛን ሰዓት ላይ ከፍ ብለህ ከቤተ መቅደሱ ከፍ ብለህ ከሃይማኖት ዓለም ከፍ ብለህ ከጠሉት ከፍ ብለህ ተለይተህ የኢየሱስ ወገን ብቻ ሆነ ከእርሱ ጋር ታድመ እንጀራውን መቁረስ ማለት ነው። መልእክቱ ያ ነው። ጌታ ይመስገን። መጽሐፍ ቅዱሳችሁን ስታነቡ እያንዳንዷን ቃላት እያንዳንዷን ሁኔታ ዝም ብላ አልተጻፈችም። ቁጥር 11 አነቧት። ምን ትላለች? ለባለቤቱ መምህሩ ከደቀ መዛሙርቱ ጋር ፋሲካን የምበላበት የምን ቤት? የእንግዳ ቤት ክፍል። ከዚህ ዓለም እኛ አይደለም። በዚህ ዓለም ላይ እንኖራለን እንጂ ከዚህ ዓለም አይደለንም። በቃ እንግዶች እንደሚኖሩ እንድንኖር ተጻፈ። በዚያ በደርብ ላይ ያለውን ከፍ ያለ ቦታ አለ። ቀጥሎስ የተነጠፈ ታላቅ አዳራሽ። ደስ አይልም? አቤት! የተነጠፈ ታላቅ አዳራሽ ደርቡ ላይ ከቤተ መቅደስ የተባረረ ሁሉ፣ ከቤተ ምኩራብ የተባረረ ሁሉ፣ ቀሳውስቱና የጠመጠሙቱ ፂማሞቹ ያባረሩት ሁሉ፣ ጠራቢ የጠራቢ ልጅ የተባለ፣ ቀራጭ የቀራጭ ልጅ የተባለ ሁሉ የት ነው የሚሰበሰበው? ላይኛው የተነጠፈ ሰፊ የደርቡ አዳራሽ ላይ ተሰበሰቡ። ወደፊትም እንዲሁ ነው። ከተነቀፈው ኢየሱስ ጋር የተነቀፍን፣ ከተገለለው ኢየሱስ ጋር የተገለልን፣ በዚህ ስፍራ በዚህ ዓለም በሚጠሉት መካከል ሆነን ስለሱ ምናወራ፣ በሚቀጥለው ደግሞ በጠላቶቻችን መካከል በጠላቶቹ መካከል ሆነን ሞቱና መከራውን እንዳሰብን ወደፊት ደግሞ በዚያ በመላእክቶቹ መካከል አብረን እንዘምራለን። በመላእክቶቹ መካከል ከጌታ ጋር እንሆናለን እና ይሄ ቦታ ይማርከኛል። ስዕሉ በጣም ደስ ይላል። በደርብ ላይ ያለ የተነጠፈ ታላቅ አዳራሽ ያሳያቸዋል። በዚያ አሰናዱልን። ኢየሱስ የሆነ ነቢይ አይደለም። የሆነ አንድ ጎበዝ እስራኤላዊ መምህር፣ የእስራኤል መምህር አይደለም።
ኢየሱስ የእግዚአብሔር ልጅ ነው። ዛት ሚንስ የሚያደርጋቸው የሚናገራቸው የትኞቹም ሲምቦሊካል የሆኑ ነገሮች ሁሉ መንፈሳዊ ትርጉማቸው ከፍተኛ። የሆነች ድርጊት ካደረገ በኋላ ወደ ቢታንያ ወጣ ካል ቢታንያ ምንድነው ምናምን ብለህ መጠየቅ ማጥናት ይፈልጋል። ከመጣበት ታሪክ ጋር ያኛው ነገር ይገናኛል። ኢየሱስ ዝም ብሎ ለምሳሌ እኔ እግዚአብሔር በሚያውቀው ፕሮግራም ግን ቤተሰቦች በማያውቁት ፕሮግራም ጅማ ላይ ነው የተወለድኩት። እግዚአብሔር ጅማ ላይ ለመወለድ የሆነ ፕሮግራም ይኖራል፣ እኔ ግን አላውቅም። ኢየሱስ ግን ሲወለድ በአጋጣሚ ሆነ ሀገር ላይ አይወለድም። ሆነ ተብሎ በነቢያት ተጽፎለት አንቺ ቤተልሔም ተብሎ ከይሁዳ ከተሞች ወይም የነገስታት ከተሞች ያነስሽ ብትሆኝም ነገር ግን አወጣጡ ከጥንት የሆነ ንጉስ ካንቺ ዘንድ ይወለዳል። ታናሽ አይደለሽም። ኦኬ ምን ሊያደርግ ካልጠፋ ከተማ ኢየሩሳሌም የዳዊት ከተማ ያለች ዳዊት የተወለደባት ቤተልሔም ውስጥ ለምን ተወለደ እናውቃለን። ቤተልሔም ማለት ምንድነው? የእንጀራ ቤት ማለት ነው አይደለም? ስለዚህ የተወለደው ምንድነው ማለት ነው? የህይወት እንጀራ ነው። እንጀራ ቤት ይወለዳል። ያ ብቻ አይደለም። ኢየሩሳሌም የሚቀርቡ መስዋዕቶች፣ ፍየሉ፣ በጉ ሁሉ ተጭኖ የሚመጣው ከቤተልሔም ነው፣ ከሌላ አውራጃ አይመጣም። ቤተልሔም ለምለም ስለሆነ የእረኞች ከተማ ስለሆነ የእረኞች መንደር ስለሆነ፣ ይሄ ግን ዋና ከተማው አዋራው ጨሰ ነው። አረንጓዴ ነገር የለውም። ከተሜ ነው። ህዝቡ ከተሜ ነው። እንዳለ በጎቹ ለመስዋዕት የሚሆኑት ንጹህ እንስሳት ሁሉ ተጭነው የሚመጡት ከቤተልሔም ነው። ስለዚህ ግልጽ ነው። በኢየሩሳሌም አደባባይ የሚሰቀለው መስዋዕት ከየት ነው መምጣት ያለበት? ከቤተልሔም ነው። በጎቹ ከዛ ስለሚመጡ ልክ ኢየሱስን ምን አለው? አቤት የዓለምን ኃጢአት የሚያስወግድ የማን በግ? እግዚአብሔር በግ ከሆነ የግድ ቤተልሔም ነው የሚወለደው። እንጀራ የህይወት ከሆነ የግድ ቤተልሔም የእንጀራ ቤት እዛ ነው መወለድ ያለበት። ያ ብቻ አይደለም። የበጎች እረኛ ከሆነ መወለድ ያለበት ቤተልሔም ነው። ሌላ ከተማ የተወለደ በግ በአግባቡ አይጠብቅም። መንታፊ ሲመነትፎ ነው የሚለው። ቤተልሔም ያደገ እረኛ ከበጎቹ ስንት አይጠፋም? አንድ አይጠፋም። ማን ምስክር አለን? ዳዊት እረኛው፣ የቤተልሔሙ ዳዊት በጎቼን አንድስ እንኳን አውሬ ነጥቋቸው አያውቅም። ድንገት እንኳን አንዷን እንስሳ አንዷን በግ አውሬ ነክሷት ይዞ ቢሮጥ እንኳን ተከታትዬ ሄጄ አፉን መትቻ አስጥለዋለሁ። ኢየሱስ መጣ። ልክ የዳዊትን ንግርት ጀመረው አይደለም? እኔም ከበጎቼ ስንትስ እንኳን አንድስ እንኳን እንዳላጠፋ አብ አደራ ሰጥቶኛል። ተሴም ስለዚህ የጌታ የኢየሱስ ክርስቶስ ነገሮች አጋጣሚ ባቦሰጥ ድንገቴ ሳይታሰብ ብሎ ነገር የለም። እያንዳንዷ ነገሩ ፕሮግራም የተደረገች ነች። ድርጊቶቹ ሁሉ ምክንያት አላቸው። ባህር ላይ ሲቀመጥ ምክንያት አለው። የብስ ላይ ሲቆም ምክንያት አለው። ተራራ ላይ ተቀምጦ ሲሰብክ ከስብከቱ ጋር ተራራው ይገናኛል። እያንዳንዷ ነገር እንደኔ ቀን ተመድቦለት እሁድና ሰኞ ነው ተብዬ መጽሐፍ ቅዱስ ከፍቶ እንደሚያስተምር አይደለም። እሱ ከላይ የመጣ መምህር ነው። ያየውና የሰማውን ሁሉ የሚመሰክር የሚያደርጋትን ነገር ሁሉ እኔ አባቴ የሚያሳየኝን ያንን ደግሞ አደርጋለሁ አለ። እግዚአብሔር ሆይ እንደዚህ አይነት ግሩም ድንቅ ልጅህን ስለሰጠህን፣ እግዚአብሔር ሆይ ራስህ በዚህ ምድር ላይ በስጋ ተገልጠ ስለታየ ግሩም መምህር ስለሆንክ እናመሰግናለን። ተመስገን እግዚአብሔር ሆይ። ፋሲካውን ማዕድ በሚቆርሱበት የፋሲካውን ራት በሚበሉባት በዚያች ምሽት ማለት ነው። እሱም እንደ አንድ እስራኤላዊ በማዕድ ተቀመጠ። ስፍራውን በአይነ ህሊናችሁ እያሳዩ ውብ ስፍራ ትዝ ይላችኋል። ሌላ ታሪክ ላጠናክርላችሁና ኢየሱስ ካረገ በኋላ መንፈስ ቅዱስ በእናንተ ላይ ይመጣል ብሎ ከሄደ በኋላ ሐዋርያቱ ማርቆስ በሚባለው እናት በማርያም ቤት ይጸልዩ ነበር። ግን ሳሎን ቤት ውስጥ አልጸልዩም። ታችኛው ክፍል አልጸልዩም። ስር ያለው እንግዳ መቀበያ ጋር አልጸልዩም። ሁሉም ተሰብስበው የት ወጡ? የቤቱ ላይኛው ደርብ ላይ ወጡ። እኛ ከላይ ነን። እኛ ከዚህ ዓለም አይደለም። እኛ ለማን ተለይተናል? ለጌታ ተለይተናል። ሁሉ የኛ ነገር ሁሉ በዚህ ዓለም የምንኖር ግን ከዚህ ዓለም ያይደለን ሰዎች ነን። እዚህ ምድር ላይ ሆነን ዓለም ከጠላችሁ ከኢየሱስ ጋር ከፍ ባለ ቦታ ላይ ህብረት አለን።
ለጊዜው ጥላ ይሆን ዘንድ የተቀመጠው የሰው ቤት ነው። ግን ኢየሱስ ከሙታን ከተነሳ በኋላ ሐዋርያው ጳውሎስ መጥቶ ነገረ። ምን ብሎ? ሁላችንም በእግዚአብሔር ቀኝ ምን ብለናል? ተቀምጠናል። ከክርስቶስ ጋር አስነስቶ እግዚአብሔር ከክርስቶስ ጋር በቀኙ ምን አድርጎናል? አስቀምጦናል። እዚህ ቤት ውስጥ በእግዚአብሔር ቀኝ በአብ ቀኝ ያልተቀመጠ በአባት ቀኝ ያልተቀመጠ አንድም ሰው የለም። የት ነው የተቀመጥክ ስልህ ዞር ዞር ብለህ አረንጓዴ ወንበር፣ ሰማያዊ ወንበር እንዳታይ፣ ፕላስቲክ ወንበር፣ እንጨት ወንበር እንዳታይ። እሱ ስጋ የተቀመጠበት ነው። ስጋ ማረፍ ስላለበት። ህይወትህ ግን የማይጠፋው ህይወትህ ግን በእግዚአብሔር ዘንድ በክርስቶስ ኢየሱስ ሆኖ ተሰውሯል፣ ተቀምጧል። ያንዳንዱ ሰው እንዳይጠፋ የዘላለም ህይወቱ እንዳይጠፋ በእግዚአብሔር ዘንድ በክርስቶስ ኢየሱስ ተሰውሯል። እያንዳንዳችን ማለት ነው። ቁጥር 15 እርሱም ከመከራዬ በፊት አለ ጌታ። በስማም ደስ በሚል ቦታ እጅግ በተነጠፈው ምንጣፉ ዥው ብሎ ተነጠፈው በዚያ ቦታ ላይ ከፍ ባለ ቦታ ላይ ምን አላቸው? ከመከራዬ በፊት ወይም ከመስቀል ሞት በፊት ማለት ነው ከናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። ምን ብሎ ነው ስም የሰጠው? ይህን ፋሲካ ልበላ እጅግ እመኝ ነበር አለ ጌታ። ከብዙ ጊዜ ጀምሮ ከመከራዬ በፊት ለብዙ ጊዜ ማለት ነው ኢየሱስ ይመኝ ነበረ። ከነዚህ ከዓለም ከጠራቸው ከዋጃቸው ልብ በል እንደ ጴጥሮስ አይነት አሳ አጥማጅ፣ እንደ ዮሐንስ አይነት መረብ ጠጋኝ፣ እንደ ማቴዎስ አይነት ቀረጥ ቀራጭ፣ እንደ ቀነናዊ ስምዖን አይነት ሰይፍ ይዞ ጫካ የሚሯሯጡ የነበሩ እነዚህን ሰዎች ይዞ ብናምንም ባናምንም ለማመን በሚከብድ ሁኔታ በዛ 12ቱን ይዞ በተቀመጠበት ቦታ ላይ የሃይማኖት አባቶች የሉ፣ ፈሪሳውያን የሉ፣ አንድ እንኳን ሽማግሌ መሃላቸው ቄስ የሚመስል የለም። አንድ ቤተ መቅደሱን የሚያጥን ሰው መሃል ላይ የለም። ሕጉን ቁጭ ብሎ ጺሙን እየላገ የሚያስተምረው ፈሪሳዊ ፕሮፌሰር የለም። የተሰበሰቡትን ሰዎች አስቡ። ኦ ማይ ጋድ! ውጭ ያለው ያኛው ሃይማኖተኛው ዓለም ሴራ ላይ ነው። ማንን? የክብርን ጌታ ሊሰቅሉት አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። እዚህ ጋር ያሉ ሰዎች እርሱ የመረጣቸው እነርሱ ያልመረጡት። ዛሬም እንዲሁ ነው። የመረጥነው ሳይሆን ስለመረጠን ከእርሱ ጋር እንጀራውን እንቆርሳለን ማለት ነው። እንግዲያውስ የትምህርታችን ሐሳብ ትላንትና ለጌታ እራት ማን ነው ብቁ የሆነ ወይም እነማን የጌታ እራትን ይቆርሱ የሚለውን እየመለስን ስለነበረ በትላንትናው አንድ ነገር አውቀናል። አንድ ሰው ኢየሱስ ክርስቶስን የግል አዳኙ አድርጎ ማመን አለበት። መቀበል ማለት ማመን ማለት ነው። ወይም ደግሞ ኢየሱስ የእግዚአብሔር ልጅ መሆኑን ማመን ማለት ነው። እዛም ቁጭ ብለ ማመን መብት ነው፣ እዛም ቁጭ ብለ ማመን መብት ነው። ጴጥሮስ እስቲ ሁላችሁም እጃችሁን አንሱ አሁን እምለውን ትላላችሁ አላላቸው። በፍጹም ልባችሁ እመኑ እመኑ ነው ያለው። ያው እቺ እጅ ማስነሳት ምናምን በወንጌል ስርጭት ጊዜ ሰዎችን ለማገዝ የተደረገ የጸሎት እገዛ። በተረፈ ይሰበካል። እንድን ዘንድ ምን እናድርግ ሲሉ በኢየሱስ ክርስቶስ እመኑ፣ ከዛስ ተጠመቅ፣ የተስፋው ቃል ላንተም ጭምር ነው፣ ከዛስ ያመኑትም ተጠመቁ ነው የሚለው። ያላመኑትስ ወደ ጥምቀቱ አልመጡም፣ ሄዱ። ሐናንያ ሳውልን ምን አለው? ቤቱ ሲመጣ ቅዱሱን ታውቅ ዘንድ እግዚአብሔር አስቀድሞ መርጦሃል፣ አሁን የምለውን ትላለህ፣ እጅህን ወደ ላይ አንሳና አለው። አላለው? መርጦሃል። ከዛስ ስለምን ትዘገያለህ? አሁንም ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠባለህ። እሺ አለ። ኢትዮጵያዊ ጃንደረባ ፊልጶስ ሰበከው። እየሰበከው እያለ ስለማን ነው የሚናገረው? ይህ ስለዚህ ነው አለና ስለ ናዝሬቱ ኢየሱስ ሰበከው። በመንገድም ሲሄዱ ሳሉ ወንዝ ጋር ደረሱ። ኢትዮጵያዊ ጃንደረባ ፊልጶስን ምን አለው? እነሆ ውሃ እጠመቅ ዘንድ የሚከለክለኝ ምንድር ነው አለው። ፊልጶስ ምን አለው? አሁን የምልህን ከኔ ጋር ትላለህ አለው። አላለው? ቀኝ እጅን አንሳና አለው። አላለው? ምንድን ያለው? አቤት ምንድን ያለው? ይሄ ሰዎችን ለማገዝ የምናደርገው ነገር እንጂ ጉዳየው እጅ የመዘርጋት ቃለ መሐላ ላይ መግባት ጉዳይ ሳይሆን የመዳንን ዕውቀት ማግኘት ነው። መንፈስ ቅዱስ በሚሰራው ሚገርም አሰራር የአንድ ሳንቲም ሁለት ገጽታ መንፈስ ቅዱስ ነው ዓለምን ስለ ኃጢአት የሚወቅሰው። ይወቅሳል፣ ታምናለህ። ኢትዮጵያዊ ጃንደረባን ፊልጶስ ምን አለው? ውሃ ይሆንና እጠመቅ ዘንድ የሚከለክለኝ ምንድን ነው ሲለው ምን አለው? እጅህን አንሳ እንደዚህ ይሁን አላለው። ምን አለው?
በፍጹም ልብ ብታምን ተፈቅዶልሃል አለው። ሰውየው ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነማ አመኛለሁ አለ። ውሃ ውስጥ ከተተው፣ አለቀ። እንዲሁ ውስብስብ አድርገን እንደው እግዚአብሔር ጋር ጥምቀት ጋር ደህንነት ጋር መድረሻውን መንገድ አውቀን አናራዝምም፣ አናርቅባቸውም። እውቀት እንድታገኙ ብቻ ነው የምናስተምራችሁ። ጌታን የተቀበላችሁ ሰዎች በዚያው ቅጽበት የዘላለም ሕይወት ስላገኛችሁ ጥምቀቱን የምናቆይባችሁ ደህንነት የምናስተምራችሁ እንደው አለ አይደል እናንተን ለመያዝ አንድን ለማድረግ ቶሎ ሄዳችሁ ዓለም ላይ እንዳትበሉ ለመንከባከብ ጥምቀቷን እየጓጓችሁ እንድትቆዩ ለማድረግ ብቻ። በተረፈ ባመን ቅጽበት የዘላለምን ሕይወት ተቀብለሃል። ዛሬ ከኔ ጋር በገነት ትሆናለህ። ዛሬ ከኔ ጋር በገነት ትሆናለህ ያለው ኢየሱስ ነው። እኛና ድንህ ውሃ ያድንህ፣ ሌላም ነገር ያድንህ። ኢየሱስ እንደሞተ ለኃጢአት እንደተነሳ ለጽድቅ ባመንክ ቅጽበት እምነት ጽድቅ ሆና ትቆጠራለህ። ይህ የምንሰብከው የሥራ ቃል ነው፣ የጥምቀት ቃል ነው፣ የጌታ እራት ቃል ነው አይልም። ምን ይላል? ይህ የምንሰብክላችሁ የእምነት ቃል ነውና። ምን ይህም የምንሰብክላችሁ የእምነት ቃል ጥምቀት ውስጥ አለ፣ ጌታ እራት ውስጥ አለ፣ አስራት ውስጥ አለ፣ ቸርች አገልጋይ የለም። ምንድን የሚለው? ይህ የምንሰብክላችሁ የእምነት ቃል ልብህና አፍጋ ሆኖ ቅርብ ሆኖልሃል። ምን ማለት ነው? ጳውሎስ ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳስነሳው በልብህ ብታምን አለቀ። ቀጥሎስ ኢየሱስ ጌታ መሆኑን በአፍህ ከመሰከርክ ትጸድቃለህ፣ ትድናለህ። አለቀ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ጥቂቷ እምነታችንን ሰማይ ተቀብሏታል። እግዚአብሔር ልብ ውስጥ እምነት ስትመጣ ያውቃል። እምነት በልብ ውስጥ የምትመጣው በምንድን ነው? ሉቃስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስን ምን አለው? አንተም ለሕዝቡ የመዳናቸውን ዕውቀት ትሰጣቸዋለህ። ያቺ ዕውቀት ስትመጣ፣ ያቺ የመዳን ነገር ስትመጣ ዋው አሃ ስትል ነገር አለቀ ማለት ነው። ከዛ ጊዜ ሲኖርህ እናጠምቃለን። እና በሐዋርያት ሥራ መጽሐፍ ውስጥ ወደ ጌታ እራት ማን ይቅረብ ሲባል የመጀመሪያው ስቴፕ ኢየሱስን የግል አዳኝ አድርገው መቀበል ማመን ነው። ኢየሱስ ለኃጢአት እንደሞተ አንተን ለማጽደቅ እንደተነሳ በፍጹም ልብ ማመን ነው። ይሄን ያመነ ክርስቲያን በሙሉ የጌታ እራት የመቁረስ መብቱ የተጠበቀ ያመነ ሰው በሙሉ ወደ ቤተ ክርስቲያን ህብረት ውስጥ ያሉ መንፈሳዊ ጸጋዎችን መካፈል መብቱ ነው። በሐዋርያት ትምህርት ላይ ይተጋል፣ በህብረት ጉባኤ ይተጋል፣ እንጀራውን በመቁረስ ይተጋል፣ በየጸሎቱም ይተጋል። የጌታ እራት ለጥቂት ለተመረጡ ሰዎች የተሰጠ አይደለም። እዚህ ቤት ውስጥ ያላችሁ ሰዎች ባላችሁበት አጥቢያ ወይም ቤተ ክርስቲያን ምን ያህል በጌታ እራት እንደተጋችሁ አላውቅም። ወይም ባለበት ሰዓት ላይ ቸርቿ ራሱ ላተጋ ትችላለች። ግን በተዘጋጀ ሰዓት ላይ ምን ያህል ነው የምትተጉት? ማለት የጌታ እራት ባላችሁበት ቤተ ክርስቲያን ተዘጋጅቶ ትታችሁ የሄዳችሁ ሰዎች እዚህ ውስጥ አላችሁ። አንድ ቀን ብቁ ሰውን ቆርሳለሁ ብላችሁ ሊሆን ይችላል። እጠይቃችኋለሁ፣ እናንተ እውነት አንድ ቀን ይሄን ለመሰለ ቅዱስ የጌታ እራት ብቁ መሆን ትችሉ ይሆን? ብቃት ይኖራችሁ ይሆን? እንዴትስ አድርጋችሁ ነው ራሳችሁ የምታበቁት? ለዛ ወሳኝ መልስ እንዲሆን ነው እያጠናን ያለ ነው። የጌታ እራት የተዘጋጀው ለ10 የታጠቡ የነጡ ሰዎች አይደለም። 100 አባላት ኖረው የጌታ እራት የሚቆርሱት 20 ሰዎች አይደሉም። ይሰማል? እከሌ ቆራቢ አባል ነው፣ ቃሉን ትሰጡኛላችሁ ቆራቢ አባል የሚል የማይቆርቡ አባላት የሚልስ ሰውኛ ነው። እኛ የምንፈጥረው ነገር ነው። መጽሐፍ ቅዱስ ላይ የጌታ እራት ኢየሱስ ከእናንተ ጋር ልበላ እጅግ እመኝ ነበር ነው ያለው። እነ ጴጥሮስ ቀን ላይ ሲውሉ ችግር ነበረባቸው። ጉድለት አለባቸው። ኢየሱስ ግን ከነርሱ ጋር ሊቆርስ ይፈልጋል። መጀመሪያ መጠየቅ ያለበት ወይ መሟላት ያለበት ያንተ ፍላጎት አይደለም። መሟላት ያለበት የጌታ ፍላጎት ነው። ጌታ እዚህ ቤት ካለው ከእያንዳንድህና ከእያንዳንድሽ ጋር እንጀራው መቁረስ ይፈልጋል። እዚህ ቤት ያላችሁ ሰዎች እርግጠኛ ነኝ በሚቀጥለው ደርብ ላይ፣ በሚቀጥለው የሰማይ ደስታ ላይ፣ በሚቀጥለው የአብርሃም የይስሐቅ ያዕቆብ ማዕድ ላይ የቸርች 50 ሰዎች ብቻ እንዲቀመጡ ነው የምትፈልጉት? ራሳችሁንም እዛ ትፈልጋላችሁ? እንፈልጋለን አይደል እኮ። በዚያኛው ደርብ ላይ በሚመጣው የበጉን ሰርግ ራት ለመብላት እየጓጓን እየፈለግን እየተመኘን እዛ ላይ ማልቀርም እያልን እዚህ ምን ነው ከሚመጣው ዓለም መቅመስ እምቢ አላችሁ ነው።
ያኛውን እንፈልገዋለን፣ እዚህኛው ላይ የለንም። ይሄኛው ሊመጣ ላለው ነገር ማሳያ ነው። ከፍ ባለ ስፍራ ላይ የበጉ ሰርግ ይዘጋጃል። በዚያ ላይ ሁላችንም የምንታደም ነን። ለምንድን ነው እዚህኛው ላይ ሁላችን ያልታደምነው? በዚያ ላይ ከዚህ ቤት የሚቀር ሰው የለም የበጉ ሰርግ ላይ። ታዲያ ምንድን ነው ታች ላይ? ይሄም እኮ የጌታ እራት ነው። ይሄም እኮ የጌታ እራት ነው። ያ የበጉ ሰርግ አይደል? አቤት! ይሄስ የማን እራት ነው? የጌታ እራት እንጂ የዳዊት እራት አይደለም። የሽማግሌው እራት አይደለም። የቸርች እራት አይደለም። እኔም ሽማግሌዎቹም እናንተም ታዳሚ ነን፣ ተጠርተን መጪ ነን። እራቱ የማን ነው? ባለቤቱ የማን ነው? ጌታ ነው። የጌታ እራት እንጀራውን መቁረስ፣ የጌታ ማዕድ፣ የጌታ ማዕድ፣ የጌታ ገበታ the table of the Lord። እዛ ላይ ተዘጋጀው ነገር ሁሉ ባለቤት አለው። ለምንድን ነው እሷን መንሸሻት? እዛኛው ላይ እንፈልጋለን፣ እዚህኛው ላይ የለም። ያም የበጉ ሰርግ ራት ነው፣ ይሄም የጌታ ራት ነው። ባለቤቱ አንድ ነው። እዚያም እሱ ነው፣ እዚህም እሱ ነው። እዚያ ወደፊት እንደተመኘ ሁሉ እዚህ ከኛ ጋር መቁረስ ተመኘ እና ምንድነው የጌታ ራት ስርዓት ስላለን ቀጥሎ ያለው ፕሮግራማችን የጌታ ራት ስርዓት ነው እና እንቆርሳለን ሲባል ሹሉክ 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 ሹሉክ። ማስታወቂያውስ ምን ያህል አስፈላጊ ነው? የዛሬ 15 ቀን የጌታ ራት አለ፣ ተዘጋጅታችሁ ነው። ዝግጅቱ እንዴት ነው? ምንድነው? እስከ 15 ቀን ድረስ ኮስተር ማለት ነው። ጸባይ ማሳመር ነው። አይንን መከልከል፣ ጆሮን መከልከል። ከዛስ በኋላ ያ ነገር ይፈቀዳል ማለት ነው። ኮስተሩ ከዛ በኋላ ከጌታ ራት በኋላ ሊቀር ነው። ምንድነው ዝግጅቱ ራሱ? አዘገጃጀቱስ እንዴት ነው? ማለት ራስን ማታለል ውስጥ እንዳንገባ ማለት ነው። ባጭሩ የጌታ ራት ላይ ማን እንዲካፈል ነው የጌታ ምኞት? ማናቸውም ኢየሱስን የግል አዳኝ አድርጎ የተቀበለ ሰው ሁሉ ጌታ አብሮትን ማለት እንዴ እዚህ ከሱ ጋር መቁረስ አትፈልጉም? እዛ ከሱ ጋር መቁረስ ትፈልጋለህ እንዴ? አብራ አይደም። እዛኛው ሊመጣ ያለውን ነገር እዚሁ እንቀምሳለን፣ እንለማመዳለን። አንድ እሱ ነው። ሁለተኛው ወደ ጌታ ራት እንዳንቀርብ የሚከለክሉንን ሌላ ተጨማሪ ነገሮች ማግኘት ደግሞ እንችላለን። አለማመን ይከለክላል። ያመነ ሁሉ ወደ ጌታ ራት ተጠርቷል። እንደዚህ ሁሉ ደግሞ ሌሎች ሁለት ከልካዮችን ነገሮች ለማወቅ ከመጽሐፍ ቅዱስ ውስጥ ሰርች ማድረግ ነው፣ ማጥናት ነው። እንዴት ነው የምናጠናው ሲባል ኢየሱስ የጌታ ራትን የሰጠው በምን ቀን ላይ ነው? በፋሲካ ቀን ላይ ነው። ኦኬ፣ በፋሲካ ቀን ላይ ነው። ምንድን ያደረገው? የፋሲካ ቀን ላይ የሚቆርሱትን ያንን ቂጣ እና ያንን ጽዋ ያኔ ለመታሰቢያ እስራኤል ከግብጽ ሲወጡ ለመታሰቢያ የሰጣቸውን በተመሳሳይ ቃል ኢየሱስ ይህንን ቂጣና ይህን ጽዋ ከዛሬ ጀምሮ ደግሞ እናንተ ለመታሰቢያ ታደርጋላችኋል። የጌታ ራት ለአማኞች ዝግ አይደለም፣ ክሎዝድ አይደለም፣ ዝግ አይደለም። ደግሞ መንገደኛ ሁሉ መጥቶ እንዳይቆርስ ደግሞ ክፍትም አይደለም። እንዴ ምን ማለት ነው? ዝግም አይደለም፣ ክፍትም አይደለም። ለአማኞች ዝግ አይደለም፣ ደግሞ ክፍትም አይደለም ለአንዳንዶች። ታዲያ ምንድን ነው? ክሎዝድ አይደለም፣ ደግሞ ዝም ብሎ ኦፕን አይደለም፣ ግን ፕሮቴክትድ ነው፣ የተጠበቀ ነው። ዝግም አይደለም። አንዳንድ ጊዜ ከኛ ቸርች አባላቱ ውጭ እንዳትቀምሱም እዚህ ቤተክርስቲያን አባላት ያልሆናችሁ አባል እስክትሆኑና አስራት መክፈል እስክትጀምሩ መቁረስ አትችሉም። በቃ ክሎዝ ነው። ኖ የእግዚአብሔር ልጆች ናቸው። በዛኛው ዓለም ላይ በቸርች አትቀመጥም። በሚቀጥለው የበጉ ሰርግ ላይ በዚህ በኩል የሁለት ወገን ሰራዊት ዓለም አቀፍ ቤተክርስቲያን አባላት ቁጭ በሉ ይባላል። በዚህኛው መደዳ የምንትስ ዓለም አቀፍ ነው ሁሉም። የምንትስ ዓለም አቀፍ ቤተክርስቲያን አባላት በዚህ ተቀመጡ ይባላል? አይባልም። ተፈላልገ አባላት አትልም። እዛ አሁን ከእውቀት ስለጎደልክና አባል የምትሉ ያን ጊዜ ግን እሱ እንደሚያውቅ እናውቃለን። ከእውቀት ከፍለን አናቀምና በመንፈሳዊ ዓለም ላይ አንተ ስትገጠም የተገጠምከው ከኮሪያው ክርስቲያን ጋር ሊሆን ይችላል። በዚህ በኩል ደግሞ ከሲንጋፖሩ ጋር፣ በላይ በኩል ደግሞ ጋናዊ ሊሆን ይችላል። ህንፃ ሆነ ስትገባ ስትሰካ ስትገጠም፣ አካል ሆነ ብልት ሆነ ስትገጣጠም አጠገብ ያለው ወይ ጥቁር ነው ወይ ነጭ ነው ወይ ቻይና ነው ወይ አይኑ ትንሽ ነው ወይ አፍንጫው ሹል አረብ ነው። አታውቀውን ግጥምጥምጥም ያልከው የለም። በዛ ነገር ቋንቋ ምን ላይ ዋሽቶ ነው የሚወስደን። ለዚህ ዝም ብሎ ክሎዝድም አይሆንም።
ትክክለኛ ለጌታ ራት የተገቡ ወንድሞችና እህቶች መቁረስ ስላለባቸው ደግሞ ዝም ብለን ኦፕንም አይሆንም ክፍትም አይሆንም። ለምን አንድ ሰሞን የጌታ ራትም ትንሽ እስቲ እናቆያልንበት ምክንያት እሱ ነው። በጣም ክፍት ሆነና ማያምንም ገብቶ ክር ያሰረም ገብቶ ሌላውም ማን ያውቃል ቡና ቁርስ ሊያደርገው እንደሚችል ሰጋን፣ ፈራን። ስንፈራ ይሄን ነገር እንድገመው፣ ትምህርቱ ይሰጥ፣ አባላቶች ከእንደገና ነገሩን ይዩት፣ ይከልሱት። ከዛ በዛ ሁኔታ ለጌታ ራት ክብር ባለው ሁኔታ ጥቂት ሆነን እዚች ጋር ሰብሰብ ብለን 10 20 30 ሰዎች ሆነን 50 ሰዎች ሆነን ለዛ ነገር ብቁ የሆነውን ጌታ ያውቀዋል። በትምህርታችን መሰረት እናየዋለን። ሰብሰብ ብለን ያን ነገር መቀጠል አለብን፣ መቁረስ አለብን። ግብጽ ሀገር ሙሴን እና አሮንን እንዲህ ብሎ ተናገራቸው። የእግዚአብሔር በዓላት የሚለው ላይ ስላለ እዛው ቪዲዮ ላይ እዩት። ምን አላቸው? ይህ ወር አለ መቼ? ኒሳን ይህ ወር የወሮች መጀመሪያ ይሁናችሁ። ልብ በሉ፣ ኢየሱስ የተሰቀለበት ወር፣ ጌታ የተሰቀለበት ወር በአዲስ ኪዳን ኒሳን 14 በ15 የቂጣ በዓል የማዘጋጃ ቀኑ ያን ቀን ይምናችሁ ይሁን የወሮች መጀመሪያ ይሁናችሁ። ባጭሩን ታውቃለህ፣ ሰው በዚህ ምድር ላይ 30 ዓመት ይኖር 40 ዓመት ይኖር 50 ዓመት ይኖር ኢየሱስ በመስቀል ላይ የተሰቀለበትን ሚስጥር እና ጥቅም እስካላወቀ ድረስ ኖረ አይባልም። አንድ ብለህ ህይወት የሚጀምረው ኑሮ ብለህ የምትጀምረው ይህ ወር የወራችሁ መጀመሪያ ይሁንላችሁ። ምን? ኢየሱስ የተሰቀለበት ወር፣ ያችን የስቅለት ጉዳይ የስቅለት ሚስጥር ማወቅ የህይወት ጅማሬ። ከዛ ውጪ ለመብላት ለመጠጣት ከዛ አርጅቶ የዕቁብ ዳኛ የድር ዳኛው ነው መሞት ራያ ድርስ ነው። ስለዚህ የወራችን መጀመሪያ የማን ሞት ነው? ታሪክ የጀመረው ኢየሱስ ሲወለድ ነው? ታምር ሲሰራ ነው? አይደለም። ባህር ላይ ሲጓዝ ነው? አይደለም። የቱ ጋር ነው ታሪክ የጀመረው? በቀራንዮ ነው፣ በመስቀሉ ግርጌ። አጋጣሚ አይደለም መወለድ ማደጌ። ሰይጣን ሲቀጠቀጥ ራሱን ሲመታ፣ ባርነቴ ሲሻር ሰንሰለት ሲፈታ፣ ጠላት ሲመሽበት ለኔ ግን ሲነጋ፣ ይሄ ውብ ታሪክ የተጀመረ እዚያ ጋር እንደማለት ነው። አንድ ይሄን ያዙ። ቀጥሎ ቁጥር 3 ለእስራኤል ልጆች ሁሉ ተናገሩ። የዚህ ጥቅም ተካፋይ የማን ልጆች ሁሉ ናቸው? የእስራኤል ልጆች ሁሉ። የምን ልጆች አይገቡበትም? የግብጽ ልጆች አይገቡ። እሺ፣ ግብጻውያን ምን አይሉም? ግብጻውያን አይገቡም። ገብቷቸዋል? ግብጻዊ መንፈሳዊ ዓለም ውስጥ አሽሙር ወሳኝ ነገር ነው። ገብቷቸዋል? አሁን እኛ ማህበር ላይ ምኖች አይገቡ? ግብጻውያን ምኑን አያከብሩም? የፋሲካውን ምሽት ወይም ቅዱሱን ራት አይቆርሱም ማለት። ምኖች ብቻ ለእስራኤል ልጆች ሁሉ ተናገሩ በሏቸውም። አየህ፣ መጽሐፍ ቅዱስ ውስጥ የምትጥለው ነገር የለም። ግን ለግብጻውያን አይነገርም። ለምኖች ብቻ? ፋሲካው ለእስራኤል ልጆች በሏቸውም። በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም ስንት ጠቦት? አንድ ጠቦት ተማምረነዋል ይውሰድ። ኦኬ፣ ለእያንዳንዱ ቤት ስንት ጠቦት? አንድ ጠቦት። 2 አይቻልም፣ 3 አይቻልም። ስንት ጠቦት? መዳን በስንት ብቻ? በአንድ ብቻ። ይሄን ያዙ። ያንዳንዱ ቤት አንድን ጠቦት ማዘጋጀት አለበት። ጠቦቱ ብዙ መሆን አይችልም። አንድ ጠቦት ደግሞ በጉ ዝም ብሎ ሽማግሌው በግ አይደለም። ቀንዱ የከረከረ፣ ጥፍሩ የዘረዘረ፣ ቆዳው የተመለጠ፣ ወደ ሴት የደረሰ አይደለም። በጉ ምን አይነት በግ ነው? ለአንድ ቤት ስንት? አንድ ምን? ጠቦት። ደስ አይልም? the lamb of God። ጠቦት ምን ማለት ነው? አቤት! ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ቆዳ ያልተመለጠ፣ ወደ ሴት ያልደረሰ ንጹህ ማለት። እሺ፣ አንዳንድ ሰው ደግሞ ጥያቄ ያነሳል። እሺ፣ ለእያንዳንዱ ቤት አንዳንድ ጠቦት አላቸው። ቤታችን ውስጥ ግን ማን ሰው ነው ያለ እና በጉን ቁጥሩን እንጨምር? ዛት ሚንስ ኢየሱስ ብቻ ሳይሆን ሌላም ብንጨምርስ? አቡዬስ ተክልዬስ? መጽሐፉ ምን ይላል? የቤቱ ሰዎች ቁጥርም ለጠቦቱም የማይበቃ ቢሆን እርሱና ለቤቱ ያቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት የግል አዳኝ አድርገዋል ብሎ 100ም ብትሆኑ በግል ስንት ብቻ ትበላታለህ? አንድ ብቻ አርድ የግል አዳኝ አድርገህ ትቀበለዋል።
ምክንያቱም ሰበበኛ አለ። አንዱ በግ ባይበቃንስ የሚላል፣ ብዙ ብንሆንስ የሚላል። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። ዛት ሚስ ጠቦቱ በቂ ነው። እንደምትበላው መጠን እንዲህ እስክትል ድረስ መብላት ትችላል። እሺ ቁጥር 5 የእናንተ ጠቦት ነውር የሌለበት። ዋው! ጠቦቱ ምን ይሁን? ነውር የሌለበት። ዕብራውያን 7 እሱ ግን ቅዱስና ያለ ተንኮል ነውርም የሌለበት በኢየሱስ ስም። እስማ ጌታ ምን የሌለበት ምክር ነው። እሺ ማአት ሰዎች ብዙ አይነት ጠቦት አላቸው። ጠቦቶቻቸው ነውር አለባቸው፣ ኃጢአት አለባቸው፣ ችግር አለባቸው። እሺ ይልና የእናንተ ጠቦት ግን ገብቷቸዋል። እዚህ እኔ ጠቦት በሉ ኢየሱስ ነው። እኔ ሌላ አስታራቂ፣ ሌላ ደም አፍሳሽ፣ ሌላ መስዋዕት፣ ሌላ ካህን፣ ሌላ አቅራቢ አልፈልግም። ያ የእናንተ ጠቦት የእግዚአብሔር ምርጫ ነው ለኛ የመረጠው። እሺ ሁሉም ማት ነገር አለው እንዳትሞክሩ። እኔ ፊት እንድትቀርቡ ከፈለጋችሁ የእናንተ ጠቦት ምን የሌለበት ነውር የሌለበት የአንድ ዓመት ሴት ይሁን ምን ይሁን የአንድ ዓመት ምን እንስት ይሁን ነው ተባት አጠቆመን። አየ ሰው ሰበበኛ ነው። አንድ ይሁን ብለሃል። እሺ ግን ሁለት ቢሆንስ? አይቻልም። እያንዳንድህ አንዳንድ አለ። እሺ እያንዳንዳችን አንዳንድ። ሴት ብትሆንስ እንዳይል ዘጋበት። ምን ይሁን? ተባት ነው፣ ወንድ ነው መሆን ያለበት። ሕፃን ተወልዶልናል፣ ምን ወንድ ልጅም ተሰጥቶናል። ደስ ሲል። ስለዚህ በሴቲቱ በእናቲቱ በማርያም ሳይሆን በወንዱ በልጇ በኢየሱስ ብቻ መዳን አለ። የሌለበት የአንድ ዓመት ተባት ይሁን። ከዛስ ከበጎች ወይም ከፍየሎች በግ ንጽሕና፣ ፍየል ኃጢአታችንን መውሰድ። በዚያም ወር እስከ 14ኛ ቀን ድረስ ጠብቁት። ልክ ኢየሱስ ተይዞ ለፍርድ የቀረበበት የማዘጋጃ ቀን እስከዚያ ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ይሰቀል 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 ይበሉ። በአዲስ ኪዳን ይሄ ነው። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቅቡት። ይሄን ታውቃላችሁ አይደለ? የበሩን ግራና ቀኝ መቃኖች፣ ከዛ ደግሞ የላይኛውን ጉበን፣ ታች ወለሉ አይቀባም። ለምን? በእግራቸው ደሙን እንዳይረግጡ። የተዋጀንበትን የኢየሱስ ክርስቶስን ደም መርገጥ ምን ማለት ነው? አቤት ደሙን መጠራጠር ማለት ነው። ደሙን መጠራጠር ደም መርገጥ ነው። እንዳይረግጡ ታቹን አትቀቡ፣ እችኛዋን ብቻ ቀቡ። እንደዚህ አርጋችሁ መቃን ከዛስ በኋላ እንደዛ ትገባለህ፣ ትወጣለህ፣ መሰማሪያ ታገኛለህ። መርገጥ ክልክል ነው። በእሳት የተጠበሰውን የፋሲካውን በዓል አከባበር በእሳት የተጠበሰውን በእግዚአብሔር አብ ፍርድ፣ በእግዚአብሔር አብ ቁጣ፣ በእግዚአብሔር አብ በቀል የደቀቀውን ያንን ሰውነት ያንን ቅዱስ ገል አምላኬ ሆይ ስለምን ተውከኝ ያለ ያቺ የፍርድ በቀል ያቺ የፍርድ ትኩሳት የወረደበትን በእሳት የተጠበሰውን። እሳት ሁሉ ጊዜ መጽሐፍ ቅዱስ ውስጥ ምንድን ነው? እሳት ፍርድ፣ ጀጅመንት፣ ቁጣ ማለት። ስለዚህ ያ ንጹህ ነውር የሌለበት ጠቦት ላይ ምን ይወርዳል? እሳት፣ ቁጣ፣ በቀል፣ ፍርድ። እግዚአብሔር ኃጢአታችንን ሁሉ በእርሱ ላይ ያደርግና ኃጢአታችንን ተበቀለው። እግዚአብሔር የልቡ ፍላጎት ተሟላ። ኃጢአታችን ላይ የፍርድ ትኩሳት ወረደበት። እግዚአብሔር ኃጢአትን የሚጸየፍና ጻድቅ ፈራጅ ስለሆነ ደግሞ በዚያው ልክ ደግሞ እግዚአብሔር እኛን ተቀበለን። እግዚአብሔር ፍቅር ስለሆነ ቁጥር 8 በእሳት የተጠበሰውን ስጋውን፣ ቂጣውን፣ እንጀራ በዚያች ሌሊት ይብሉ። ስጋውና ምኑ ነው ተገናኝቶ የተጻፉት? ቂጣ እንጀራ። ማን ያነሳው? ኢየሱስ። ምን አለ? ቂጣውን አንስቶ ይህ ስለእናንተ የሚሰጠው ስጋዬ ነው፣ ይህንን ለምን ያድርጉት? ለመታሰቢያዬ አድርጉት አለ። የተጠበሰውን ስጋውን ቂጣውንም እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል። የእስራኤል ልጆች ቂጣውን የሚበሉት ከምን ቅጠል ጋር ነው? በጣም መራራ ቅጠል ላዩ ላይ አድርገው ይበሉታል። በሚበሉ ሰዓት ሲመራቸው ምን እንዲያስታውሱ ልጆቻቸው ወላጆችን ይጠይቃሉ። አባዬ ፋሲካ ምሽት ቂጣውን የምንበላው ከመራራ ቅጠል ጋር በጣም ይመራል። ለምንድን ነው የሚመር ቅጠል እግዚአብሔር አድርጎበት ያለው? በግብፅ አገር አባቶቻችን ሲቀበሉት የነበረው መከራ፣ የድሮ ኑሮን፣ የድሮ ህይወትን
ሉሲፈር እንዲህ ሲያንከባልለን፣ ሃይማኖት መከራ ሲያበላን፣ እንዴ ሁላችንም በየአይነቱ በቀደመው ህይወት መራራ ኑሮ ኖረናል። መራራ አይደል እንዴ? ሁሉን ነገር ፈርተ ነው፣ እንትኑን ፈርተ ነው፣ ከሰማይ ምልክት ፈርተ ነው፣ ሁሉን ነገር መቅሰፍት ፈርተ ነው። ስንት ነገር። እኛ ሰፈር ያልነበራችሁ ደግሞ ሸዋ በር የነበራችሁ፣ ምንቲና የነበራችሁ፣ ምን ሰፈር ምን በር የነበራችሁ ደግሞ እንደየሰፈሩ ስቃዩ አለ። እውነት ውሸት? እውነት ነው። ገጽታ ተበላሽቶ፣ ብዙ ነገር ተበላሽቶ፣ ከዛም ከዚህም ተጋሽተ፣ ድብድቡ፣ ክስክሱ፣ በውስጥ ማደሩ ስንት ነገር አለ። መራራ ነው። ያን ማስታወስ ከዛ ህይወት የወጣ ነው አንድ ጠቦት ታርዶ ነው ብለን እንድናስታውስ። ቀጥሎስ ምክር፣ ጥሬውን በውሃ የበሰለውን አትብሉ፣ ምን የሆነውን ብቻ ብሉ። በሳት የተጠበሰው እሱ ህይወት ነው። እሱ ለህይወት ይጠቅማቸዋል። ቅቅል አትብሉ። ይሰማል? ምን አትብሉ? ቅቅል። ይገባቸዋል ግን አሽሙር የደ ደግሞ አረን ዴቪስ በቀደም ሲያስተምር ቅቅል አትብሉ ብሏል። ገብታችኋል? ቅቅል በቃ እግዚአብሔር ኃጢአታችንን በእርሱ ላይ ያላደረገን ሰው ተስፋ አታድርጉ። እግዚአብሔር ኃጢአታችንን በእርሱ ላይ አድርጎ የቀጣው ሰው በቁጣ የተበቀለው ሰው ለምን ተውከኝ ብሎ የጮኸው የናዝሬቱ ኢየሱስ ብቻ ነው። እሱን ብሉት፣ ቅቅሎቹን አትብሉ። እግዚአብሔር ኃጢአቴን በቅዱስ ገብርኤል ላይ አላስቀመጠው። እግዚአብሔር ኃጢአቴን በፓስተሩ ላይ በጳጳሱ ላይ አላረገው። አንድ ጠቦት ነው ያለው። እሱን ብቻ እሱ ተጠብሷልና በፍርድ ትኩሷት ብሏልና ኩምትር ብሏልና ተሰቃይቷልና። ስቃዩ የጀመረው መስቀል ላይ ብቻ አይደለም፣ ገና ከጌቴሴማኒ ምን እሱ በዘመኑ በሙሉ በስቃይ ያለፈ ነው። መጽሐፍ እንደሚናገር መስቀል ላይ ብቻ አይደለም እኮ መጽሐፍ ነቢያት እንደተናገሩት ዘመኑ በሙሉ በስቃይ የተሞላ ነው። በስቃይ እና እሱን ብሉት። የእግዚአብሔር አሽሙር ምኑን አትብሉ? እኔ አይደለም ቅቅል አትብሉ ያልኩ። ማን ነው ያለው? እግዚአብሔር ነው። ከእርሱ እስከ ጠዋት ጥሬም አለ አንተ በውሃም የበሰለ ቅቅል አትብሉ። ነገር ግን ከራሱ አቤት የፋሲካው በግ እኮ ምኑንም አታስቀረውም ስትበላው። ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ምኑ ቀረታል? ማይጣል ነው። ከራስ እስከ ታች ሆድ ዕቃው ሁሉ የሚበላ ቅዱስ ራት ነው። ቅዱስ መሲህ ነው። የሚጣል የሌለው ነው። ለህይወት የሚሆን ነው። እግዚአብሔር የተቀበለው ነው። ነውር አልባ ነው። ንጹህ ነው። ቅዱስ ነው። ይሄ የፋሲካ ራት። ቁጥር 11 እስከ ጠዋትም የቀረውን በእሳት አቃጥሉት፣ ለአሕዛብ አይሆንም ማለት ነው። ወገቦቻችሁን እንዴት ነው አበላሉ? ወገቦቻችሁን ታጥቃችሁ። አስቡ፣ ምሽት ላይ እኮ ነው የሚበሉት እነሱ ፋሲካ። ምን አድርጉ? ማታ ቤታችሁ እንደገባችሁ ስለምትበሉ ቤት ገብታችሁ ልብሳችሁን አውላልቃችሁ አይደለም፣ ጫማችሁን አውልቃችሁ ሻወር ወስዳችሁ ቢጃማ አርጋችሁ ወይም ቁምጣ አርጋችሁ ቀለል ብላችሁ ብሉት አይልም። አዎ እራት ነው፣ ማታ ነው የምትበሉት። ምናልባት ከምሽቱ 3 ሰዓት 4 ሰዓት በኋላ የሚበሉት ነው። ግን ምን አላቸው? ወገቦቻችሁን ታጥቃችሁ። ቀን ያልታጠቀ ሁሉ የዛ ሰዓት ላይ ወገቡን ምን ያደርጋል? ይታጠቃል። ቀበቶን ምኑን ያጠባብቃል። ማታ ነው 3 ሰዓት 4 ሰዓት ላይ ወገቡን በደንብ ያጠብቃል፣ ልብሱን በደንብ ያደርጋል። ቀጥሎስ ጫማ በስሊፐር ያለ በነጠላ ጫማ ያለ ምናምን ሁሉ ምን የሚያክል ጫማ አንስቶ በደንብ ማሰሪያውን ያስራል። ዝም ብሎ አይበላም። ሐሳቡ ገብቷቸዋል? ከዚህ ፊት ስላጠና ነው። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ። አየ ቀን ባዶ እግሩን ያለ በነጠላ ጫማ ያለ ሁሉ የለም። ምን አርጋችሁ? ጫማችሁን በእግራችሁ። ቀጥሎስ በትራችሁን በእጃችሁ አድርጋችሁ። ባጭሩ ምንድን ነው የሚመስለው ሰውየው? በልቶ የሚተኛ ሰውዬ ነው። በልቶ መሄድ። አቤት ተጓዥ እንግዳ ነኝ እኔ ስኖር በዚህች ዓለም፣ ሀብቴም በሰማይ ነው በዚህ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ዓለም ፍጹም ቤት አይደለም የሚል እምነት ያለው ክርስቲያን እዚህ ምድር ላይ ጌታ የሀብት ማት ቢሰጠው የእውቀት ማት የሚሰጠው ሂሳቡን የሚሰራ ለዚህቹ ነው። ሀብቴን እዚቹ ነው፣ እውቀቴን እዚቹ ነው፣ ብሬን እዚቹ ነው። እኔ አገር አለኝ፣ ሞኝ አይደለሁም። ልቤን ዘጭ አድርጌ አልኖርም። አገሬ የት ነው? በሰማይ ነው።
ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም የሚል እግዚአብሔር ክርስቲያኖችን ከጥንት ጀምሮ ከሌላው ሕዝብ በተለየ ሁኔታ በዚህ በምድር ነገር እንደሚያስብ እንደሚጎበኝ እንደሚባርክ እናውቃለን። የእጆቻችን ስራ ሁሉ የተባረኩ እንደሆነ እናውቃለን። ከነካን እንደሚባረክ የታወቀ ነው። ግን ምንም እዚህ ምድር ላይ የጌታ እጅ በእጃችን ሆኖ ነገር ቢባርክም ዘጭ ግን አንልም። አገር አለን፣ ሰማይ አለ። ደስ የሚለኝ እንደ አሕዛቡ እንደሌላው ሁሉ የክርስቲያኖችም ዕድሜ ይቆጥራል። ደግነቱ ረጅም ዕድሜ ያጠግበናል፣ ማዳኑንም ያሳየናል እንጂ ይቆጥራል። እሄዳለሁ የሚል ዘማሪ መዝሙር አለን። አዎ እሄዳለሁ እነጠቃለሁ፣ በዚያ አልኖርም በቅርቡ እነጠቃለሁ። ጥሩ ነው እንደሱ እየሆኑ መኖር። እንደሱ እየሆንክ ንዳ፣ እሄዳለሁ ያልክ ንዳ፣ እነጠቃለሁ ያለ ገንባ አንጽ። እኔ ምጸልየው ልክ ይህን ህንፃ ሰርተን አልቆ የመጀመሪያ ቀን ፕሮግራም ልናደርግ ቀጠሮ ይዘን ጌታ ከች ቢል እንዴት ግልግል ነው! ደስ አይልም? ዩኒክ ያደረገው ነበር። ወገቦቻችሁን ታጥቃችሁ፣ ጫማችሁን በእግራችሁ፣ በትራችሁን በእጃችሁ አድርጋችሁ፣ አቤት በስማም ተጓዥ። እንደዛ ነን። እንዲህ ብሉት። እንዴት? እንዲህ ብሉት። እንዴት? አንቡልኝ። እንዴት? እንዲህ ብሉት። ነጠላ ሰረዝ። እንዴት? በአመት አንድ ጊዜ ቀስ እያላችሁ ነው ወይስ እንዴት? ፈጥናችሁ ትበሉታላችሁ። ለምን? ጊዜ የለም፣ ጊዜ የለም። ጌታ በደጅ ነው። ይሄንን ቅዱስ ራት፣ ይሄንን ቅዱስ ኢየሱስ፣ ይሄንን የታረደ በግ ቶሎ 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 ብሉት። ሰኞም ፕሮግራም አለን መተን እንበለዋለን። እሑድም ፕሮግራም አለን መተን እንበለዋለን። ሐሙስም ፕሮግራም አለን። በተቻለን መጠን ያለችንን ክፍተት ማንን እንበላለን? ጌታን እንበላለን። ከዛ መጽሐፍቶቹን እንገዛለን። ስለማን? ቅቅል፣ ጥሬ ስጋ ማን? ስለማን? ስለ ኢየሱስ። መንግስተ ሰማይን ጎብኝቼ መጣሁ የሚል መጽሐፍ ቅቅል ነው፣ ጥሬ ስጋ ነው። ገሃነም ደርሶ የመጣ ሰው የጻፈው ምናምን የሚል ገሃነም በምንትስ ሲገለጥ የሚል መጽሐፍ ቅቅል ነው። ወንድሜ ጊዜ የለንም። ቅድም 6 ሰዓት ላይ አንድ ሰው ደወለ። ዴቭ የሆነ መጽሐፍ ልጠቁም ነው ብታነበው በጣም የሚገርም ነው አለ። እና ደግሞ በቃ ገጹ ራሱ ብዙ ነው። ወደ ስንት ገጽ ነው አለኝ። ጠቀሰልኝ። ማን የጻፈው ነው አልኩት። እንዲህ የሚባል ደራሲ አለኝ። በጌታ ነው አልኩት። አይደለም በጌታ አይደለም፣ ግን በቃ በጣም የሚገርም ነው። መንፈሳዊውንም ስጋዊውንም እንዴት እያደረገ እንደሚጽፍ አለ። ጊዜ የለኝም፣ እውነት ጊዜ የለኝም። ደግነቱ ክፉ አልተናገረም። እግዚአብሔር ያክብር ብሎ ነው የዘጋው። እኔ ጊዜ የለኝ ልንገርህ አልኩት። እኔ እንኳን አንድ ፈላስፋ የጻፈውን 4000 ገጽ መጽሐፍ ላነብ ቀርቶ ረጅም ቴክስት ማንበቢያ ጊዜ የለኝ። ጊዜ የለም። ስክሪንሹት ውስጥ ገብታችሁ ብታገኙ በጣም የቤተ ክርስቲያን ታላላቅ መምህራን የተናገሩት የደህንነት ጉዳይ፣ የደህንነት ትምህርት፣ የመጽደቃችን ጉዳይ፣ ክርስቶስን ደግሞ የገለጡበት የውበት ቃላት፣ አስገራሚ ቃላቶች ጌታን የሚገልጡበት ራሴን ሳይ ሁልጊዜም እንዴት እንደምድን ሊገባኝ አይችልም። ኢየሱስን ሳይ ደግሞ እንዴት እንደምጠፋ ሊገባኝ አይችልም። ቀጭ ወደ ቁጭ አረጋታለሁ። ደስ አይልም? ለጥፏት እሷን ቤታችሁ ወስዳችሁ። ራሴን ሳይ እንዴት እንደምድን ሊገባኝ አይችልም። ኢየሱስን ሳይ እንዴት እንደምጠፋ ሊገባኝ አይችልም። እንዲህ ነው እንጂ የሚለቀም ዝም ብለህ አንቺ ሆዬ አይገባ የተገኘው ሁሉ ተናተል ወደ ቲክቶክ ላይ ጴንጤ ሲከራከር ወደዛ አሳልፎ እንጂ ቁጭ ብለህ ከፍተህ ራስን እንደዚህ እስቲ ዮሐንስ ወንጌል ላይ ማርቆስ ላይ ይሄን አይተህ ደግሞ አንዳንዱ አያፍርም። ሊንኩን ይልክልኛል። ዴቭ የነዚህን ክርክር ስማ። ኧረ እዛው ስማ አንተ ጊዜን ብላ። ጊዜን በእኛ ትምህርት ላይ ራሱ ሐሳብ እንትን ብለው ዴቭ እዚህ ላይ ምናምን እስቲ የሆኑ ሰዎች እንዲህ ብለዋል ይሄን ቪዲዮ ይብላ። እኔ አላየውም ወንድሜ። የራሴን ቪዲዮ ገብቻ ላይ ይሄ ጴንጤን ጭቅጭቅ ገብተህ ለምን ታያለህ? እኔ ለራሴን ቪዲዮ ጊዜ የለኝም እውነት ለመናገር። እና ጊዜያችንን እንጠቀም። መጽሐፉ ምንድነው የሚለው? ኢየሱስን ቶሎ ቶሎ ብሉት፣ በፍጥነት ብሉት፣ የሚሻማችሁን ነገር ቀንሱ። እዚህም እዛም የሚሻማችሁን ነገር ቀንሱ። ይሁኑ አዳዲስ ልብ ወለዶች እንጂ ሁሌ በወጣ ቁጥር ከነስሙ እኮ ልብ ወለድ ምን ማለት ነው? ልብ ወለድ እውነተኛ ያልሆነ
ሰውየው ቁጭ ብሎ በልቡ እየወለደ የጻፈው ማለት ነው። ጀንበሯ በምትጠልቅ ሰዓት አልማዝም ወደ ወንዝ እየወረደች ነበረ። ታሪኩ ደግሞ ከቤቱ ትልቁን ሽመል ይዞ እየወጣ አልማዝ አፍንጫዋ እንደዚህ ነበር፣ ሎሚ ይመስል ነበር ተረከዟ ምናምን። እንደሷ አይነት ሴትም የለችም፣ እንደዛ አይነት ሰውዬም የለም። ሪያሊቲው ሌላ ነው። ሳሙኤል ጆንሰን የሚባለው ደራሲ ጸጉሩን አከከ። እናቱ ሞተዋል። የእናቱን መቃብር ሐውልት ማሰራት አለበት። ሐውልት ሊመረቅ ነው። ብር ከየት ያምጣ? ቁጭ አለና ቶሎ ላጥ አድርጎ ጻፈና ጠዋት አሳተመ። ከሰዓት ሐውልት መግዣ አገኘ። ያነበበው ሰው ግን ዋው እያለ ነው። ኖ ጥሩ ነው። እኔ መጽሐፍትን ማንበብ መጥፎ ነው እያልኩ አይደለም። እጅግ መጽሐፍትን ማብዛት ግን ድካም ነው ይላል ቃሉ። ስለዚህ ምንድነው ጊዜ የለም። ስለ ኢየሱስ መዓት መጽሐፍቶች አሉ። ኢየሱስን በውብ ቃላት ኢየሱስን በዘፍጥረት ውስጥ ማጥናት። የዘፍጥረት ትርጉም ርካሽ ነው፣ ግዙና ነው። ኢየሱስን በዘጸአት ውስጥ ማግኘት። ቢል ኮዝቢ የሚባለው ኮሜዲያን ታውቁታላችሁ። ኮዝቢ ሐኪም ጋር ሄደ። እንደው ይጨንቀኛል፣ ምን ይለኛል፣ ትንሽ ዲፕሬሽንም አለብኝ እንደዚህ ብሎ ስነ ልቦናው ሰውዬ ያማከረው። ሰውየው ደግሞ አላወቀም ኮዝቢ መሆኑን ማለት ነው። ታዲያ በቃ የሚያስቁ ኮሜዲ ፊልሞችን እየፈለግ በሱ ደግሞ ዘና ብትል፣ ለምሳሌ ኮዝቢ የሚባል የሚያስቅ ሰውዬ አለና እኔ እኮ ነኝ ኮዝቢ ያለ። ለራሳቸው መድኃኒት ያጡ የገላድ ሐኪሞች ናቸው ሊያክሙ የሚሞክሩት፣ መድኃኒት የማያገኙ። ይሄ ይሻላል፣ ዘመን አይሽረው። በዛ ላይ የእግዚአብሔር ቃላት ሁሉ ሕያው ናቸው፣ ሕይወት ያላቸው ናቸው እና የሚሰሩ ናቸው። እጅግር አላቸው፣ ይሄዳሉ፣ ይሰራሉ፣ ያደርጋሉ። እነዚህ ቅዱሳት መጽሐፍ። እኔም በዚያች ሌሊት በግብፅ ሀገር አልፋለሁ። በግብፅ ሀገር ከሰው እስከ እንስሳ ድረስ በኩሩን ሁሉ ገድላለሁ። በግብፅ አማልክት ሁሉ ፈርድባቸዋለሁ። ቁጥር 13 ባላችሁበት ቤቶች ምልክት ይሆንላቸዋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። ይህን ተማምረናል። ደማችሁ ነው። ደሙን የሚያልፈው ግን ከማን ነው? ከኔ ነው። ኦኬ። እዛም ቤት ደም ቀባ፣ እዛም ቤት ደም ቀባ፣ እዛም ቤት ደም ቀባ ብለናል አይደል? የቤት ቁጥር 100 ደም ቀባ፣ 101ም ደም ቀባ፣ 102ም ደም ቀባ። ሁሉም ገብተው ቤታቸው ደም መቀባቱን ቼክ አድርገው ገቡ። 100 ቁጥር ቤት ውስጥ ያለው ሰው ደም መቀባቱን አረጋገጠ። እግዚአብሔር እንደዚህ ብሏል፣ ደሙን ባየው ጊዜ ከእናንተ አልፋለሁ ብሏልና እዛ ቤት ያሉ ሰው ሁሉ ደም መቀባቱን ቼክ አድርገው ገቡና ለጥ ብለው ተኙ። 101 ቁጥር ውስጥ ግን ያለው ልጅ ቀን ትንሽ ከሰው ጋር ስለተጣላ በኩሩ ልጅ ወይ ደግሞ ትንሽ አፉ አምልጦት ነበርና ቀን ላይ ደምን ቢቀባ ውስጥ ገብቶ ሰላም አጣ። እግዚአብሔር ሲመጣ ግን ዛሬ ምሽት ይምረኛል፣ ደሙ ተቀብቷል፣ ገብቶ ተኝቷል፣ ሰላም ግን የለው። እዚህኛው ቤት ያለው ደግሞ ጭራሽ እየተሰባበኩ ነው። ሰባኪው ቆሞ ብሎ ነገር የለም ደሙን ብትል እኔ ፈራለሁ እሺ ያለቀስን እንጸልያለን። ሁሉም ተንበርክከው ደም ቀብተዋል። እግዚአብሔር እያሉ ያለቀሱ ነው። ደም ቀብተዋል። ሰባኪም አለዛ ቤት እኔ ግን ፈራለሁ እግዚአብሔር ዛሬ ምሽት ሲገለጥ ገናዎቼ እንዴት ነው ምን ሆነው? አንዷ ነቢይ ደግሞ ተነሳ። እግዚአብሔር እንዲህ ይላል ዛሬ ምሽት የምፈርጅበት ነው። እዚህ ቤት ውስጥ ያለ በኩሩ ሁሉ ቀን ምን ነበር የሰራኸው? እንዴት ነው ያዋልከው? እያሉ ይሰባበካሉ። ተንበርክከው እየተላቀሱ ነው። እዚህ ቤት ያለውም ሰው ተኝቷል፣ ልጁ ግን እንቅልፍ አጥቷል። ቀን ላይ ትንሽ የዋለው ውሎ ጥሩ አይደለም። እዛ ቤት ያሉት ግን ደሙን በየጊዜ ያልፋል፣ ገብተው ተኝተዋል። እግዚአብሔር ምሽት መጣ። ከየትኛው ቤት ነው የሚያልፈው? 100 ቁጥር ቤት ውስጥ ለጥ ብለዋል። እንደው ደሙን ሳያልፋለው ብልስ እንደው እንዲህ መጋደም አለ እንዴ ብሎ ይጨርሳል። እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። ቃሉን ምን አይልም፣ አይቀይርም። ተናግሯል። ምኑን ባየው ጊዜ እንደው እምነታቸውን ያደንቃል። ኢየሱስ ሁሉ የሚያደንቀው የሰዎችን ምንድነው? ጥረት ነው። አሜን። ምናቸውን ነው? እምነታቸውን። ትማኝኔ እንደ አሳሳች ነው አላሉክም እንዴ? ታዲያ ተጠንቅቀ እንዳላሳሰት እና ጥረት ነው እምነት። እምነቱን አይቶ ተደነቀ ይላል። እምነቱን አይቶ በእስራኤል እንኳን እንደዚህ አይነት እምነት አላገኘው። ኦኬ አለፋቸው። 101 ላይ ልጁ ቁጥጥ ብሏል። እንዲህ እየተወዛወዘ ልጅ ስንት ሰዓት ላይ የሚመጣው እግዚአብሔር እያለ ቁጭ ብሏል። ቤተሰብ ኧረ አንተ ልጅ ተኛ ደም ቀብተናል አይደለም ቁጭ ብሏል። 101 ቤት ያለው ልጅ ይተርፋል? እርግጠኛ ናችሁ እንዴ? ምላሱስ ቀን ከሆነ ሰው ጋር ልኩን ተነጋግሮ ነው የመጣው። እኔ ይኸውልሽ ስምሽ በኢየሱስ ስም እኔ ይኸውልሽ ብሎ እኮ ነው የገባው። ይተርፋል? እግዚአብሔር ምን ስላለ? አቤት መርበትበትህን አይቼ አልፋለሁ ነው ያለው። ደሙን ቀብቷል። እዚህ ቤት ይላቀሳል። ሴትዮዋም እያስለቀሰች ነው።
ያልፋል። ግን እዚህ ቤት ምን የለም? ረፍት የለም። የመዳናቸውን ደስታ አያውቁትም። በደም ውስጥ ያለውን ኃይል አያውቁም። እዛ ቤት ውስጥ ያሉት ያውቃሉ። ያ የመጀመሪያው 100 ቁጥር ቤት ውስጥ ያለሁት እኔ ነኝ። ከፈለክ መግባት ትችላለህ። ከፈለክ እዚህም ገብተህ መላቀስ መብት ነው። ደሙን ባየ ጊዜ ግን እግዚአብሔር ምን ይላል? ያልፋል። ቁጥር 14 ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔር በዓል ታደርጉታላችሁ። ፋሲካውን ሁል ጊዜ በአይነ ህሊናችን የምንስለው ማንን ነው? ክርስቶስ እንደተሰቀለ ሆነ። ጳውሎስ ጥረቱ ምንድነው? ክርስቶስ እንደተሰቀለ ሆኖ በፊታችሁ እንዲሳል አድርጌያለሁ። አሁንም ከእንደገና ምጥ ይዞኛል። ምን? ክርስቶስ በፊታችሁ እንዴት ሆኖ እንደተሰቀለ ለመታሰቢያ ይሁናችሁ። እንዳንረሳም ነው ጌታ ቂጣና ጽዋውን የሰጠ። ይህንን በቆረሳችሁ ጊዜ በጠጣችሁ ጊዜ ሁሉ ያንን አስቡ። ማስታወሻ ነው። ትዘናጋላችሁ፣ ትረሳላችሁ እንደማለት። ለመታሰቢያ ያድርጉት። ቁጥር 14 ለእግዚአብሔርም በዓል ታደርጉታላችሁ። አቤት ግሩም በዓል! ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ። ኦኬ፣ ጥንቃቄ! ፋሲካውን የሚያከብር ሰው ዛት ሚንስ በእኛ ጊዜ ላይ ሞቱን በማሰብ የጌታ እራትን የሚቆርስ ሰው፣ የፋሲካ ምሽት ላይ የሰጠውን ቂጣ የሚቆርስ ሰው ከምን ይጠበቅ? ሁለት ነገር። ቁጥር 15 7 ቀን ቂጣ እንጀራ ትበላላችሁ። ተረጉመዋለሁ። ስንት ቀን? 7 ቀን። በሳምንት ስንት ቀን ነው ያለው? 7 ቀን። 7ቱ ቀን ሲያልቅ ሌላ ስንት ቀን ይመጣል? 7 ቀን ይመጣል። ሲያልቅስ ምን ይመጣል? ዘሴም 7 ቀን። ያው ሰኞ ማክሰኞ ያሉ ስሙን እንኳን አይቀይርም። ሰኞ ማክሰኞ እሁድ፣ ሰኞ ማክሰኞ እሁድ እራሱ ነው የሚመጣው። 7 ቀን ሙሉ ቂጣ እንጀራ ትበላላችሁ። ምን ማለት ነው? እርሾ የሌለበትን ቂጣ እንጀራ። ስንት ቀን? 7 ቀን ሙሉ። ምንድነው ቂጣ እንጀራ? ምንድነው እርሾ የሌለበት? በመጀመሪያም ቀን እርሾውን ከቤቶቻችሁ ታወጣላችሁ። ከመጀመሪያም ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። ዋው! በመጀመሪያ ቀን የተቀደሰ ጉባኤ እንዲሁም በ7ኛ ቀን የተቀደሰ ጉባኤ ይሆንላችኋል እያለ ይቀጥልና ቁጥር 19 7 ቀን በቤታችሁ እርሾ አይገኝ። እርሾ ያለበትን እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ አገር ልጁ ድረስ ከእስራኤል ማህበር ተለይቶ ይጥፋ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ቂጣ እንጀራ ማለት እርሾ የሌለበት እንጀራ ብሉ አለ። ምንድነው ትርጉሙ? ምንድነው መንፈሳዊ መልእክቱ? በአዲስ ኪዳን ፋሲካውን የምታስቡ ሰዎች አቤት፣ የጌታ እራትን የምትቆርሱ ሰዎች ሁሉ አቤት፣ 7 ቀን ሙሉ በዘመናችሁ መብላት ያለባችሁ 7ቱ ቀን ሲያልቅ አሁንም ሌላ 7 ቀን፣ አሁንም ሲያልቅ ሌላ 7 ቀን የምትበሉት በህይወታችሁ ውስጥ የምትካፈሉት እንጀራ ምን የሌለበት ብቻ ይሁን? እርሾ የሌለበት ቂጣ እንጀራ ብቻ ይሁን። ማን ነው እርሾ የሌለበት ቂጣ እንጀራ? አቤት፣ ከሰማይ የወረደው የህይወት እንጀራ ማን ነው? አቤት፣ የሚያምኑበት የበሉት ወደ እርሱ የመጡት የጠጡት የህይወት እንጀራ የህይወት ውሃ ማን ነው? ኢየሱስ ክርስቶስ ነው። እርሱም ብቻ ብሉት። ለዚህ የኛ የ7 ቀን መብላችን ማን ነው? ጻድቃን አይደሉም፣ ሰማዕታት አይደሉም፣ መላእክት አይደሉም። እሱን ስናወራ እግረ መንገድ ይገባሉ። ስለሱ ስንሰብክ እግረ መንገድ ይገባሉ። ተጸነሰ ስንል ገብርኤል በረረና መጣ ብለን እንጨምራለን። በተረፈ ስለ ቅዱስ ገብርኤል ስብከት የለንም። በተረፈ ስለማንም ስብከት የለንም። እንዴት መጣ ስንል አመጣጡ ይደንቀንና በሷ ላይ የተፈጸመው ነገር ገርሞን አንቺ ብጽዕት ነሽ እንላታለን። ታደርሰናለች እያልን አንሰብክም። ይሁንና ይሁን 7 ቀን ሙሉ ምንድነው የምንበላው? እርሾ የሌለበት ንጹህ ቂጣ፣ ቅዱስ ሰውነት፣ ኃጢአት የማያውቀው ገላ፣ በሐሳቡ ኃጢአት መታማታክ፣ በንግግሩ ኃጢአት ምን እንደሆነ የማያውቅ በተግባሩ ኃጢአት አድርጎ የማያውቅ ማን ነው? አቤት ኢየሱስ ነው። ጥሩ። እኛ ደግሞ 7 ቀን ሙሉ ከቤታችን ምን ይውጣ? አቤት እርሾን አስወጡ። እርሾ ምንድነው? መጽሐፍ ቅዱስ ውስጥ 2 ነገር። አንዱ ያስተምህሮ ክፋት፣ ያስተምሮ ክፋት ዛት ሚንስ ምን? ገላትያ መጽሐፍ ላይና ቆሮንቶስ ላይ። ገላትያ ላይ ምን ተከስቶ ነው ጳውሎስ ይሄ ጥቂት እርሾ ብዙውን ሊጥ ያቦካዋልና እርሾ ከመካከላችሁ ይወገድ ያለው? የገላትያ ትምህርት፣ የገላትያ መልእክት ሐሳቡ ምንድነው?
ገላትያ ላይ አንድ ኑፋቄ ተነሳ። ምን? ሰው የሚድነው ሕግን በመጠበቅና በመገረዝ ስርዓት ውስጥ በማለፍ ነው። አንድ ሰው ሕይወቱ የሚቀየረው ሕግን ለመጠበቅ በሚያደርገው ጥረት ነው የሚል ኑፋቄ ምንፍቅና ተነሳ። ባጭሩ የኢየሱስ ክርስቶስ መስዋዕት ብቁ እንዳይደለ የሚያስመስል ትምህርት ተነሳ። ጳውሎስ ቶሎ ተቃወመው። ምን? የሕግ ትምህርት ደህንነት በጸጋና በእምነት እንጂ በስራ የሚገለጥ እምነት ነው እንጂ በስራ የሚገኝ ጽድቅ እንደሌለ ያስተማረውን ትምህርት የሚቃወም ነገር ሲመጣ ገላትያን ሙሉን አጥኑት። ገላትያ ላይ ጳውሎስ የሚሞግተው እነማንን ነው? ለመዳን ምን ያስፈልጋል? በመገረዝ ውስጥ በመግባት በሕግ ስርዓት ውስጥ በመግባት ሕግን መጠበቅ የግድ ነው ያሉትን ነው። ምዕራፍ 1 ላይ ቁጥር 6 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ። በጸጋ ከዳናችሁ በኋላ ከእንደገና ከቁጥር 11 ጀምሮ እኔ እኮ ድሮ አለ እናንተን ብሎ የሕግ ጠበቃ እኔ እኮ ድሮ በሕግ ብዙ ሰዎችን እበልጥ ነበር አለ። ምዕራፍ 2 ቁጥር 16 ላይ እንዲህ አለ፣ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ስጋን የለበሰ ሁሉ። ስጋ ለብሳችኋል? ኖ መንፈስ ሆናችሁ። ስጋን የለበሰ ሁሉ አንተ፣ እኔ፣ እሷ በሕግ ሥራ ስለማይጸድቅ ማንም ሰው ሕግን ጠብቆ ሊጸድቅ አይችልም። እኛ ራሳችን አለ ሐዋርያው፣ እኛ እንኳን ሐዋርያቱ ማለት ነው በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ምዕራፍ 3 ሕይወታችን በምን ይቀየር? እናንተ ማታስተውሉ በመንፈስ ቅዱስ የሕይወት ለውጥ ጀምራችሁ በሥጋ ጥረት ፍጹማን ልትሆኑ ታስባላችሁ ሞኞች። ምዕራፍ 3 ቁጥር 6 ላይ እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እናንተ ሕግ መጠበቅ አለበት ለመጽደቅ የምትሉ። ቁጥር 10 ከሕግ ሥራ ወይም ሕግን በመጠበቅ ለመጽደቅ የሚፈልጉ ሁሉ በእርግማን በታች ናቸው። ባጭሩ የተረገማችሁ ናችሁ አለ። ቁጥር 23 ከእንግዲህ ወዲህ ከሞግዚት በታች አይደለንም። ሕግ የሙሴ ሕግ ሞግዚት ነች፣ እኛ ከሞግዚት በታች አይደለንም። እኛ የተስፋው ቃል ወራሾች ነን። ምዕራፍ 4 በሕግ ስር የቆየነው ክርስቶስ እስኪመጣ ነበር። አሁን ግን ክርስቶስ ከሕግ ነፃ አውጥቶናል። ከቁጥር 12 ጀምሮ ወንጌል እንዴት እንደሰበከ በመከራ ውስጥ ሆኖ እንዴት እንደሰበከ ተናገረ። ቁጥር 21 ምዕራፍ 4 ላይ አስተውሉ፣ አብርሃም 2 ሴቶች ነበሩት፣ ሳራና አጋር። ሕግን የምትሰብኩ ሰዎች የአጋር ልጆች ናችሁ፣ ሕግም አጋር ነች። ጸጋን የምትሰብኩና የምትስማሙ ሰዎች ደግሞ እናንተ የሳራ ልጆች ናቸው፣ የተስፋ ቃል ልጆች ናቸው። እናንተ የሕግ ሰባኪዎችና አሜን ያላችሁ ሰዎች የባሪያይቱ ልጆች ስለሆናችሁ ከጨዋይቱ ልጆች ከነ ዳዊት ጋር አትወርሱ። ምዕራፍ 5 ቁጥር 1 በነጻነት ልንኖር ከምኑ? ከሙሴ ሕግ በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበሮም የሕግ ባሪያ እንዳትሆኑ። ቁጥር 2 እነሆ እኔ ጳውሎስ እላችኋለሁ። ዛት ሚንስ መሰ ጳጳሱንም አትስማ፣ ፓስተሩንም አትስማ፣ ዳዊትንም አትስማ። እኔ ጳውሎስ ዛት ሚንስ ስልጣን በአብና በወልድ ሐዋርያ ሆንኩት። ብትገረዙ ክርስቶስ ምንም አይጠቅማችሁም። በቃ ጌታን ለምን ትቀበላላችሁ? እዛው አይሁዲ ሁኗል። ቁጥር 3 ሕግን ሁሉ ፈጽሜ ድናለሁ ካልክ አንዳንዷን ፈጽም አይደለም፣ ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ መሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆንም አለመገረዝ አይጠቅምምና በመልካም ትሮጡ ነበር። ስሙ፣ ለእውነት እንዳትታዘዙ ማን ከለከላችሁ? እውነት ምንድን ነው? ምዕራፍ 2 ቁጥር 16 ላይ ስጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ በክርስቶስ ኢየሱስ እምነት እንጸድቅ ዘንድ እኛም በክርስቶስ ኢየሱስ አምነናል። ይህ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር። ስለዚህ እዩ ቁጥር እርሻው ጋር ልንደርስ ነው። ቁጥር 6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ
መገረዝ ቢሆን ወይም አለመገረዝ አይጠቅምምና በመልካም ትሮጡ ነበር። ለእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልወጣም። ጥቂት እርሾ ሊጡን ሁሉ ያቦካል። ስለዚህ እዚህ ውስጥ ግን እኔ ትንሽ ሳንሰራ ግን እንዴት እንድናለን የሚለው ትንሽ ጥያቄ አለብኝ የሚል ሰው ስትሰማ እኛ ጋር ነው ማምጣት ያለብህ። እንዳሰማው እኛ በትምህርት እንመልሰዋለን። ትምህርቱን በአግባቡ ካጠና ደግሞ እያሳየኸው ለመከራከር ለመሟገስ ሲፈልግ ግን እርሾውን እየዘራብን ጥቂት እርሾ ትልቁ ሊጡስ ገብቶ ሙሉን ሊጥ ነው እንደዚህ የሚነፋው። እውነት ውሸት? እውነት ውሸት? እንደዛ አይነት ወንድም መድረክ ከተሰጠውና ወገኖቼ ለመዳን ስራ ያስፈልጋል ሲል በአንዴ ነው ሊጦ የሚል። ስለዚህ የመጀመሪያው እርሾ ጌታ ተጠበቁ ያለን ከሕግ ትምህርት ነው። ከሕግ ትምህርት ይሄንን በምን እናውቃለን? አቤት የሕግ ትምህርት ምንድን ነው? ማትፈጽመውን ሕግ የፈጸምክ የሚያስመስል ግብዝነት ነው፣ ማስመሰል ነው። ስለዚህ ማቴዎስ ወንጌል ላይ ምን አለ? ከፈሪሳውያን እና ከጻፍት እርሾ ተጠንቀቁና ተጠበቁ አለ ጌታው። ምንድነው የፈሪሳውያን የጻፍቶች እርሾ? እርሱም ግብዝነታቸው፣ ማስመሰል። በሰው ላይ ሕጉን ይጩንና እነሱ በጣታቸው ማይነኩ። ትወገር ንገራት፣ አመንዝራ ተገኝታለች። ከእናንተ መሃል ባጭሩ ይህንን ኃጢአት ያልፈጸመ ቀድሞ ይውገራት። ማስመሰል፣ ማይጠብቁትን ጠባቂ መምሰል፣ ግብዞች። ስለዚህ አንዱን እርሾ አግኝተነዋል። ምንድነው? የትምህርት ኑፋቄ፣ የሕግ ትምህርት፣ የገላትያዊነት መንፈስ፣ ጸጋው ላይ የሕግን ጠብታ ጠብ የማድረግ ጥረት፣ ሰዎች በእምነት ያገኙትን ጽድቅ እንዲጠራጠሩና እንዳያምኑ እንዲሰጉ መዳናቸው ላይ ጥርጥር እንዲገባቸው የሚያደርግ ማናቸውም ነገር ጳውሎስ ይሄ ጥቂት እርሾ ዝም ከተባለ ምኑን ሁሉ ያቦካል፣ ይጋባል። ትምህርት ላይ ችግሮች ሲፈጥሩ በፍጥነት ነው የሚጠየቀው ሰውዬው። አንዳንድ ጊዜ ሽማግሌዎች ጋር ሳይደርስ ወንድሞች እህቶች ማድረስ አቅቷቸው ውስጥ ለውስጥ ሲብላላ እኔ ጋር ሲደርስ እጠራለሁ። አንድ ቀን አላውለውም ሰውዬው፣ አንድ ቀን አላውለውም። ምንድነው ዴቭ ያለች ቀናች እህት ነግራኝ አንድ ጊዜ ዴቭ ምንድነው የሆነ ሰው እኛንም መጥቶ ቢያሳሰት ዝም ብላችሁ ምንድነው እከሌ እንደዚህ ብሏል። ወዲያው እፈልግሃለሁ ከሰዓት እልም። በቃ የትምህርት እርሾ አደገኛ ነው።